ኮሜንት ላይ በጣም ይሳደባሉ እና መጥፎ መጥፎ ስድብ የሚሳደቡትም ሚዩት አድርጓቸው። በጣም አስቀያሚ ስድብ ደግሞ አምላክን የሚሳደቡ ካሉ ቀጥታ ብሎክ ቢደረጉም እነሱ ችግር ላይ ኖረው ይችላል። አትሳደቡ፣ ስርዓት ያዙ። በተለይ ሙስሊሞች ረፉ። የምትሳደቡ ስድብ በጣም አስቀያሚ ስድብ ስለሆነ ማለት ነው። ሁላችሁም እንኳን ደህና መጣችሁ ብለናል። በደንብ ኮፒ ሊንክ ለማድረግ ሞክሩ ጋይስ። ወደ ዛሬው ቶፒካችን ከመግባታችን በፊት አንድ ነገር አሳያችኋለሁ። እስከዛ አንዲት ነገር ላሳያችሁና እንገባለን። እስከዛ ግን በጣም በተቻላችሁ አቅም ኮፒ ሊንክ አድርጉ። ኮፒ ሊንክ በደንብ ይደረግ። ኦኬ፣ ዛሬ ትንሽ አንድ ያስገረመኝን የውሃብዮች በነገራችን ላይ በጣም ምን ያህል ቀጣፊዎች እንደሆኑ የፌስቡክ ላይ አይታይት ሳረግ አንዲት ነገር አየውኝና ሁላችሁም ምናልባት ላታውቁ ትችላላችሁ። አንድ የውሃብያ ኡስታዝ አለ። ምንድን ነው እንደውም በቅርቡ እፎይ የጠየቀው ጥያቄ ነበር፣ እስልምና ከሙሐመድ በፊት መኖሩን አንድ ማስረጃ ካመጣችሁ ብሎ የጠየቀበት ነበር እና ያንን ምክንያት በማድረግ በኤአይ የተዘጋጀ ፕሮፋይል ወይም ደግሞ ፒክቸር በማድረግ መጽሐፍ እያዘጋጀን ነው የሚል ከእፎይ ጥያቄ በኋላ ያንን ነገር ለቆ ነበርና ዛሬ ላይ ደግሞ ምን ይጽፋል? አንዲት ስነ ጽሁፍ ነገር አጋርቷል። ሀሳቡን ገልጿል። ምን እንደሆነ ምናልባት ላንብብላችሁ። ምን ያህል አጭበርባሪ፣ በጣም ውሸታሞች፣ ያልተፈጠረ ታሪክ እንደተፈጠረ አድርገው የሚያወሩ እንደሆኑ በትንሹ ላጋራችሁ። እንግዲህ ምንድን ነው እነዚህ ይሄ የፎይን ፒክቸር እዚህ ጋር አድርጎ ይሄኛው ደግሞ የአህባሾች ኡስታዝ ነው። እነዚህ ሁለቱ በአንድ ላይቭ ሴሽን ተገናኝተው እያወሩ እንደሆነ አድርጎ የሆነ ጽሁፍ አጋርቶ ነበርና ሜይ ቢ አንድ ደቂቃ ከሰጣችሁ ላንብብላችሁና ሀሳቡ እንድትረዱት። ከዛፉ የምትለው ነገር ካለ በጣም አጭበርባሪ፣ በጣም ውሸታሞች መሆናቸውን የውሃብያ ኡስታዞች በዚያው የምትከታተሉት ነው። እና ምን ይላል? በእስልምና ታሪክ ውስጥ የነቢዩን ስም ለማጠልሸት ክብራቸውን ለመንካትና ማንነታቸውን ለማቆሸሽ የሞከሩት እንደና አቡ ለሀብ እንደና አቡ ጀሃል ምናምን እያለ ካለ በኋላ እንደዚህ አይነት ያሉ ግለሰቦች ታሪክ በክፋትና በውርደት መዝግቧቸዋል። እነዚህ ግለሰቦች የነቢዩ ቀንደኛ ጠላቶች የነበሩ ካላቸው ክህደትና ጥናት የተነሳ ነበር ይላል። ዛሬ ግን የሚገርመውና የሚያሳዝነው ሌላ ታሪክና ክህደት የተመለከትን ነው። የኡመር ሉክ አዳምጡ። ሚሳር ከስር ያለው የኡመር ኮምቦልቻንና የእፎይን ጥምረት ምን ይነግረናል ይላል። ኡመር ኮምቦልቻ ራሱን በሱፊያ ስም በመሰየም የነቢዩ ፍቅር ክንፍ አድርጎኛል እያለ ሌት ተቀን ሲሰብክ የነበረ ሰው ነው። ነገር ግን የሱፊን መንገድ የነቢዩን ክብር መጠቀም እንጂ ከተሳዳቢዎች ጋር አብሮ መቆም አይደለም። ሉክ ኡመር ኮምቦልቻ ብለውን የሚናገሩት ይሄንን ማለት ነው። ይሄ ኡመር ኮምቦልቻ ከእፎይ ጋራ ሆኖ ነቢዩን የሚሳደብ የሚናገር ነው በማለት ይናገራል። ምን ይላል? ለውሃብያ ካለው ጥላቻ የተነሳ የነቢዩን ክብር የሚነኩ ሰዎችን እንደ ወዳጅ መያዝ ጠላቴን የጠላው ወዳጄ ነው ከሚል የለየለት ድንቁርና የሚመነጭ ነው። ማን ነው እንግዲህ ይሄ ሰው እፎይን ወዳጄ ብሎ ይዞ ከእፎይ ጋር ውሃብያን እየተሳደበ ነው ብሎ እየተናገረ ነው። እንግዲህ የት ቦታ ይሄ ከእፎይ ጋር መጥቶ የትኛው ቦታ ላይ አውርተው ውሃብያን አብረው እንደተሳደቡ አንድ ማስረጃ ማቅረብ የሚችል ከሆነ ውሃብያዎች በዚሁ አጋጣሚ አጭበርባሪነታቸውን በዛው መለየት የምትችሉት ይሆናል ማለት ነው። ምክንያቱም እነዚህ ሁለቱ ተጣምረው ውሃብያዎችን እየተሳደቡ ነው ብሎ በጽሁፉ ላይ አጋርተዋል ማለት ነው። እና በጣም አጭበርባሪዎች፣ በጣም ውሸታሞች ናቸው። እጅግ በጣም አጭበርባሪዎች ማለት ነው። ምክንያቱም ያልተፈጠረ ታሪክ እንኳን እንደተፈጠረ አድርገው እዚህ ላይቭ ሴሽን ላይ እዚህ ቲክቶክ ላይ ሁላችሁም ለምሳሌ የፎይን የምትከታተሉ ትበዛላችሁ። ይሄንን ታሪክ መቼ ነው ይሄ ኡመር ኮምቦልቻ ብለው እነሱ የሚገልጹት ማለት ነው ከእፎይ ጋር መጥቶ ውሃብያዎችን የተሳደበበት የተናገረበት አንድ ማስረጃ ማምጣት ይቻላል ወይ? ቪዲዮስ አላችሁ ወይ? ይሄንን ሜቢ ሀሳብ ካለ እዚህ ላይ ቀጥልበትና ወደ የሚቀጥለው ቶፒካችን እንሄዳለን። የውሃብያ ታርጋው ውሸት ነው ብሏል። ያ ታርጋቸው ነው መገለጫቸው ነው። ግን አድሚት አድርጓል። ዋብያነቱን አድሚት አድርጓል አይደለ? ዋብያን ስለተሳደበ ነው ያለው። ያ ለዋሃብያ ካለው ጥላቻ የተነሳ አትሊስት ዋብያነቱን አትሊስት እሱን አድሚት ማድረጉ ጥሩ ነው።
ውሸታቸው ሁሌም ይጋለጣሉ፣ ሁሌም ይዋረዳሉ። እኔ ውርደት ማለት ካባ ይሆናል እንደ ውርደት ውሸት አይሰለችም እንዴ? ሰው ውሸትን እንዴት በዚህ መጠን ይላመደዋል? ውሸትን እንደ ልብስ እንዴት ይይዘዋል? እኔ ቤት ብዙ ሀባሾችም ከዋብያውም ሴክት ይገባሉ። ትናንትና ራሱ ሙሉ ገዝቱ ሀባሽና ዋብያዎች ነበሩ። ከ3000 ሰው በላይ ነበረ ትናንት። ታዘባችኋል። ኦመር ኮምቦልቻ እኔ ጋር መጣ። አንደኛ ትልቅ ኡስታዝ ነው። ምንም አብረን የተነጋገር ነው፣ ምንም አብረን የተወያየ ነው ገስት ላይ የለም። በዚህ መጠን መዋሸት ለምን አስፈለገ? እኔና እሱ የምንጣመርበት የምንገናኝበት ለምን መዋሸት አስፈለገ በዚህ መጠን? አይነው ራስ ምታት ሆናበታለች። ያች የጠየቅኩት ብዙ ጥያቄ አይደለም የጠየቅኩት። እነ ሶቅራጠስ፣ እነ አርስቶትል፣ እነ ዶጋን፣ ሌሎችም ፈላስፎች አትሊስት አንድ መረጃ አይደለም ብዙ ይገኝባቸዋል። እስልምና ግን ከመሐመድ በፊት ለመኖሩ አንድ ማስረጃ የለም። እነኚህ ተራ ፈላስፋ የሚባሉት ከመሐመድ በፊት የነበሩ በዓለም ላይ ይታወቃሉ። ፍልስፍናቸው ይታወቃል። ተራ ግለሰቦች ነቢያት ሁሉ ከ124,000 ነቢይና መልእክተኛ መካከል ግን ከመሐመድ በፊት እስልምና የሚባል ሃይማኖት የሃይማኖታዊ መጽሐፍም የለም፣ አርኪኦሎጂካል ኤቪደንስ የለም፣ ሂስቶሪካል ኤቪደንስም የለም። አንድ ማምጣት የሚችል ካለ ንጽጽር ለዘላለም አቆማለሁ፣ አካውንት ይሰጣችኋለሁ፣ የፈለጋችሁትን እቀጣለሁ ብዬ ስል ያችን ከበር ለማድረግ በሳምንቱ ምናምን በኤአይ የተሰራ ክርስቲያን እንዳለው መጽሐፍ ልንጽፍ ነው፣ መጽሐፍ እየጻፍኩ ነው አይነት ስታፍ መጣ ማለት ነው። ትናንትና ደግሞ የገባንበት እንግዲህ እስልምና ከመሐመድ በፊት እንደሌለ ራሱ መሐመድ ከተናገረው ያሳየንበት ነው። አይታችሁታል። የትናንትና ውይይታችንን ዩቱብ ላይ ገብታችሁ ማየት ትችላላችሁ። ሁሉም አምነው የወጡበት ላይቭ ነበረ። እስልምና ከመሐመድ በፊት እንዳልነበረ እሱ መጽሐፍ እጽፍበታለሁ ብሎ ያሰበውን አስቀድሜ ነው የዛሬ ወር አካባቢ ቻሌንጅ ሰጠዋቸው። አንድ ካመጣችሁ ከመሐመድ በፊት እስልምና ለመኖሩ የፈለጋችሁትን እቀጣለሁ፣ የፈለጋችሁትን ንጽጽር አቆማለሁ ብዬ ነበር። አንድ ነው የጠየኳቸው፣ አንድ ማስረጃ። ሜይ ቢ ዩቱቡን ቪዲዮን አዘጋጀው ክርስቲያን አስደምጣቸው፣ ወይም ቻሌንጁን ቴሌግራም ላይ ያለ። ስለዚህ አንድ ተጠይቀው አንድ ማምጣት ላልቻሉት ሰው እንዴት መጽሐፍ የሚጽፍ ኤአይ ላይ ገና እሱ ላይ ኤዲት ያደርግ እንትን ይላል ራሱ ገና እሱ ሲወጣ ራሳችሁን አስናቃችሁ ማለት ነው። ራሳችሁን አስናቃችሁ። ከዛ እሱን ታገስንና መጣንና አሁን ትናንትና ደግሞ ራሱ ከቁርአን ላይ እስልምና አስቀድሞ እንዳልነበረ ስናሳይ ምንድነው የተጠቀሙት? ስም የማጥፋት ዘመቻ። የትናንትናውን ላይቭ በእርግጠኝነት አይቶት ነው ምን ያለው? አይ ይኸው ኡመር ኮምቦልቻ ከፎይ ጋር መጥቶ ሁለቱ ጥምረት አድርገው እንደዚህ ያደረጉ። አይ ቲንክ እንደዚህ አይነት ውሸት ዋብያ ብቻ ነው የሚዋሸው። ማለትም አይን እያየህ አይደለም እንደማለት አይነት ስታፍ ነው። በአይንህ እያየህ ኖ አንተ አላየኸውም እኔ ልንገርህ ኖ አይቼዋለሁኝ እኮ ኖ አላየህም። ላይቭን ገብታችሁ ዩቱባችን ላይ ቼክ ማድረግ ትችላላችሁ። ከ3000 እስከ 3200 ምናምን ሰው ነበረ። እንግዲህ የነበሩት ሙስሊሞች ይታወቃል። ኡመር ኮምቦልቻ አልመጣም እኔ ቤት። ስለዚህ በዚህ መጠን መዋሸት ራሳችሁን ያስገምታችኋል። ቻሌንጁ ይሄ ነበረ፣ መጽሐፍ እንዲጽፍ ያደረገው ማለት ነው፣ እጽፋለሁ ያለበት ነገር ግን መጽሐፍ አይደለም። አንድ ማስረጃ ነው የጠየኩት። አይደለም መጽሐፍ ላይብራሪ ብትጽፍበት አንድ ማስረጃ አታመጣም እኔ ፊት። ብዙ አይደለም የጠየኩት፣ አንድ ማስረጃ ነው። እና ስም ማጥፋትና መዋሸት ብዙም ድስማች አስፈላጊ አይደለም። እኔ አሁንም ኡስታዙ ቻሌንጅ አደርግሃለሁ፣ አንድ ማስረጃ ብቻ ነው የምጠይቅህ። አንድ ብቻ ከመሐመድ በፊት የነበረ ማስረጃ አንድ ብቻ ካመጣ ንጽጽር አቆማለሁ፣ አካውንቴን እሰጥሃለሁ፣ የፈለገህን እቀጣልሃለሁ። የፈለገህን ማለት ነው። ብዙ አይደለም፣ አንድ ማስረጃ ብቻ፣ አንድ ብቻ። 124,000 ነቢያቶች አሉ። ሙስሊም ናቸው ማለት እንዲሁ ማለት ይቻላል።
ደምሳሽም ፍቅር ሲዝም ሃይማኖት ተከታይ ናቸው እያለ ስለሆነ መፍት ነው ማለት። ነገር ግን አንድ ማስረጃ ማምጣት አይቻልም። ቤቢ ቻሌንጁን አስደምጠውና ወደ ቶፒካችን እንመለስ። ሜቢ ቻሌንጇን አንዴ ላስደምጣቸው። ምናልባት ረስተውት ከሆነ ለአብዱልጀሊል ለሚባለውም ማለት ነው በደንብ ያዳምጠውና፣ ምክንያቱም ሊጽፉት የሚችሉት መጽሐፍ ስለሚታወቅ ማለት ነው። ሰው ምንድን ነው ይሄ ነበር ቻሌንጁ። እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃቸው። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ25 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ አንድ ማስረጃ ወይና ካውንቴሽን ሽልማት ካለው ያ ምንድን ነው ነብይ ነኝ እስካለበት ጊዜ ድረስ እስከ 40 ዓመቱ ድረስ እስልምና መኖሩን አንድ የሚያረጋግጥ መረጃ የአርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል፣ በቅዱሳት መጽሐፍቱ ሊሆን ይችላል። እስልምና መኖሩን የሚያረጋግጥ አንድ መረጃ ሲንግል አንድ ብጣሽ ወረቀት ማምጣት የሚችል ሙስሊም ካለ እኛ ዘወትር ዝግጁ ነን የእናንተን ያመጣችሁትን መረጃ ለመቀበል ማለት ነው። ስለዛ ይሄንን ቻሌንጅ ነው እንግዲህ ለዚህ ቻሌንጅ የአብዱልጀሊል እንትን ያለው ማለት ነው። ያ ወደ ቶፒኩ መልሰው የዛሬ ቶፒካችን ምንድነው? እሱ አላህ ባት ይገልጣል የሚል የዋብዮች አስተምረዋል። እሱ ላይ ካሁን ጀምሮ ማንኛውም ሙስሊም ሊሞግተን ይችላል ማለት ነው። አላህ ባት ይገልጣል የሚለውን አስተምሮ እንዴት ነው የምትመለከቱት? እንዴት ነው የምታዩት? የሚለውን የምንመማርበት ይሆናል ማለት ነው። ሁላችሁም እንኳን ደህና መጣችሁ ብያለሁ። ኑህላብ እንዴት ነሽ? እግዚአብሔር ይመስገን። እንኳን ሰላም ቆያችሁ። ሰላም ብያለሁ ሁላችሁንም። ኦኬ መልካም፣ ከረጅም ጊዜ በኋላ። እሺ እንደምን ነህ? ሰላም እንዴት ነው? አለሁ አልሐምዱሊላህ ረቢል ዓለሚን። አይ ቲንክ የሆነ ቻሌንጅ አቅርብ ያለው እያልከ ነበር። ያው ልጁ ያውን የከፈተው ማለት ነው። እዛ ላይ ታወራ ቶፒኩ ላይ ሆናል። በዛ ላይ ምላሽ ካለ ቪዲዮ ስራብኝ። ትናንት አውርተን ቪዲዮ ሳይሆን እዚሁ ላይ ጥሪ ያያቀፈ ነበር። እዚሁ እናወራበት። አሁን ቪዲዮ ቶፒኩ ላይ አውራ። ቶፒኩ ላይ ታወራለህ። አይ ርዕሱ ላይ ቅድም ባነሳው ላይ በቻሌንጁ ላይ ማውራት ካልቻልክ እንግዲህ መልካም ጊዜ ይሆንልህ። ና የትም እንዳትሄድ። ቶፒኩ ላይ ታወራ። በአሁኑ ታወራለህ። ቶፒኩ ላይ ታወራለህ አታወራም? ይኸው አሁን ርዕስ መረጥኩኝ ኑ ግቡ እያልከ ነበር። ቻሌንጅ አቅርብ ያለው እያልከ ነበር እና ከኔ ጋር አውራበት። ያው እሺ፣ ከመሐመድ በፊት እስልምና አለ ብለህ ነው የምታምነው? ጎበዝ። ማስረጃው ከምንድን ነው የምፈልገው? እስልምና አለ ብለህ ነው ወይ የምታምነው? የኔ ማመንና አለማመን ሳይሆን የመረጃ ጉዳይ ነው። እዚህ ጋር በመረጃ ነው የሚሄደው። እስልምና ከመሐመድ በፊት አለ ብለህ ነው ወይ የምታምነው? እኔ ማምነው አይደለም። ይሄ ይኸውልህ እኔ ማምነው የፐርሰናል ጉዳይ እኮ አይደለም አይደለ? እስልምና ነበረ ወይ ብለህ ጠይቀኝ። ታምናለህ አትበለኝ እኮ። ታምናለህ ወይ እኮ ነበረ ወይ ብለህ ጠይቀኝ። ጥያቄን አስተካክል። ነበረ ወይ ብለህ ጠይቅ። ምን ልመልስ ነው የገባው? ቻሌንጁን ሰምተዋል? አው ሰምቼዋለሁ። ነብዩ የእስልምና ከነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከመርጦች ነበረ ወይ የሚል ጥያቄ ያነሳኸው። ስለዚህ አለ ብለህ ታምናለህ ወይ ብለህ ጠይቀኝ። አለ ብለህ ታምናለህ ወይ? ይሄ የኔ አሁን ጉዳይ አይደለም እንዴ። እኔን ፐርሰናል እየጠየቀኝ ነው። ሃይማኖት እኮ የአሽራፍ ብቻ አይደለም። ከስራውን አዳምጡ። እንደዚህ አይነት ጭንቅላት ያላቸው ኡስታዞች ናቸው የሚመሩባቸው። ቶፒኩ ላይ አምናለሁ ካልክ ከመሐመድ በፊት እስልምና ትክክለኛ ነገር አለ። ቶፒክ አይደለም። ነገር ግን ከመሐመድ በፊት እስልምና አለ ብለህ የምታምን ከሆነ እናወራለን። አይ ስትጠየቅ ዝም ብለህ አራውንድ ዘ ቡሽ ዝም ብለህ የምትሽከረከር ከሆነ ይሄ ጊዜ መግደል ነው፣ ቦሪንግ ነው።
አለ ብለህ ታምናለህ ወይ እያልኩት ዝም ብሎ ሰዓት ገደላ ነው። ስለዚህ አለ ብለህ የምታምን ከሆነ ታወራለህ ማለት ነው። ቶፒኬ ባይሆንም አሁን ግን ቶፒኩ ላይ ኦኬ። አላህ ባቱን ይገልጣል ብለህ ታምናለህ? እየነገርኩህ ነው። ማመን አይደለም አለ እያልኩ ነው። ማመን ብቻ አይደለም አለ እያልኩ ነው። አታምንም እንዴ? ሳታምን ነው እንዴ አለ የምትለኝ? እምነት ምንድን ነው እኮ? የማመን እምነት ምንድን ነው? እምነት ምንድን ነው? እምነትና መኖር ለያይተህ ነው የምታየው ማለት ነው እንዳንተ? እምነት እየነገርኩ ነው። እምነት ለአንተ ልጠይቅህ ብዬ ነው። እምነት ምንድን ነው ለአንተ? እኔ ጋር መጽሐፍ ቅዱስ ላይ ድፋይን ተደርጓል፣ አንተ ጋር ድፋይን አልተደረገም። በትክክል ስለ መጽሐፍ ቅዱስ እናውራ። ብሉይ ኪዳን እየነገርኩ ነው። ስለ ብሉይ ኪዳንና ስለ አዲስ ኪዳን እናውራና ለአንተ ልንገርህ። ስለ ብሉይ ኪዳንና ስለ አዲስ ኪዳን። ብሉይ ኪዳን መቼ ተጻፈ? አዲስ ኪዳን መቼ ተጻፈ? ግልጽ አድርገህ እንድታብራራው ስለፈለኩ። ብዙ ጊዜ ሙስሊሞች ነው ለመክፈልም ስለምታስብ ስለዛ ምን ልንገርህ ብዬ ነው። ወደ ቶፒኩ ግባ። እሳት አትግደል፣ አለም አወርዳለሁ። ቶፒክን አይ እኔ እየነገርኩ ነው። ወደ ብዙ ጊዜ ነው እየተቀምጬ የሚያለሁት። ብዙ ጊዜ አስገባና ተማር። ገና ከሆኑ ምንድነው እሱ ማለቃቀስ ጀመራችሁ። እኔስ ጥያቄ ስትጠየቁ ኤግዛክት ለመመለስ ሞክሩ። ካልሆነ ግን ትመብላችሁ ያልተጠየቃችሁት ውስጥ አትቀባሉ። እኔስ አላህ ባቱን ይገልጣል የሚል አስተምሮ አለና አላህ ባቱን ይገልጣል ወይ የሚለው ላይ መመለስ የሚችል አላህ ባቱን ይገልጣል ብሎ የሚያምን ሙስሊም አለ? ሀቢብ ታምናለህ? መጀመሪያ ኔትወርክ እያዘኝ ነበር፣ ለዛ ነው። ነብይ ከዚህ በፊት ሙስሊም ነበረው የሚል ነገር ነው። አው ከአዳም ከሔዋን የመጡ ነብያቶች ሁሉ ሙስሊም ነበሩ። ቶፒካችን አለ። አሁን ቶፒኩ ላይ ግባ። አላህ ባቱን ይገልጣል አይደል? እሱ መመለስ ይችላል አልችልም? የቅድመ ጠየቀው እሱ ምንድነው? ቪዲዮ ስራበት መልስ ካለ አላህ ባቱን ይገልጣል አይደል? እሱ መመለስ ይችላል አልችልም? የቅድመ ጠየቀው እሱ ይችላል። ባት እንደኛ ያለው ባት ነው። እኔ እንደማን አይነት ባት አላልኩም። ባት አለው ብለህ ታምናለህ አታምንም? አለው እኮ ባት የሚለው ነገር ለምሳሌ እንደ ህዝቦች ከሆነ እንደኛ ያለው ባት የምንለው እግር ከሆነ እንደማን አይነት ብዬ አልጠየቅኩም። እኔ ያላልኩትን አትበል። አላህ ባት አለው ብለህ ነው የምታምነው አይደለም? እኔ ያልኩት አልተበል ይላል እንዴ? ታዲያ ጥያቄው እኔ መረዳት አለብኝ እኮ ስትጠይቀኝ አባባል። እሺ ከስሩ ባት የሚለው አማርኛ አለ ወይ ነው? አቡ ሊሉ ነው የመጡ ዛሬ ዘሆል ማለት ነው። ለእሶ ላይ ናቸው ዛሬ። እሺ ፎይ እንዴት ነህ? ሰላም ነው አለን አለ ሁሉ ሰላም መስገነው። ሙስሊም ነህ? ድብን ያልኩ ጥርት ያልኩ አላህ ባት አለው ብለህ ታምናለህ? መረጃ አለ? ባት አለ የሚል መረጃ አለ? ያንተን እምነት እየጠየቅኩ ነው። ቅድሚያ አለው ብለህ ታምናለህ የለውም? እኛ አንድ ሙስሊም የሚለው ነው እንጂ ባት አለው ባት የሌለው የሚባል አሁን እዚህ ጋር ምን ከብት እኮ አይደለም። እንደዛ ያለ ጥያቄ አይደለም። መረጃ ካለ መረጃ አለ ነው። ምን አይነት ሰዎች ናቸው እነኚህ? ጥያቄ ነው። አምላክ ባት አለው የለውም? ይሄ አዳም ጥፎ ይሄ መሀይም አስተሳሰብ ነውና መጠየቅ ካለብህ በቁጣ አይደለም። አንተ ዋናው ገስተር እንትን ሆስተስ እስከሆንክ ድረስ በስርዓት ማስረዳት ባለብህ ደረጃ ማስረዳት ነው እንጂ በዚህ አይነት መንገድ አይደለም ልታስረዳ የምችል። ከብት አይደለም ምን አይደለም ባት የሚባለው ብለዋል ወይ ከዛ በፊት። ስለዚህ ማስረዳት ካለብህ በመረጃ ነው ማስረዳት ካለብህ እንደዛ ነው እኮ። ቆይ ባት ካለው ከብት ነው ወንድማችን ጥያቄ ነው የጠየቀው። ጥያቄውን ግልጽ ያድርገው ባይ አብዱላህ ዛንዳሬ ነው ታርግ አደረጉ ላይ በጣም ኖር ነው። አቡ ምናምን ባት ካለው ከብት ነው የሚሆነው። አሁን ለማወያየት የከፈታችሁት እናንተ ናችሁ አይደለም? በተረጋጋ መንፈስ ነው ሰውን ስታናግር፣ በተረጋጋ መንፈስ ነው አስተምሮት ስታስተምር በስርዓት ማስረዳት መቻል አለበት። ሙስሊሞች ነን እኛ ባት ነው እናናቀም። ባት ካለው ከብት ነው ባት አለ የሚል ካለ አንተ ተምረህ ዕውቀቱን ሙሉ በሙሉ ሸምድደህ ይዘሃል አይደል? ማስረዳት ነው። ባት አለ የሚለው ጋር
ምን ላይ ነው ያለው? አስረዳን፣ አሳየኝ። በቃሽ እንዴ ምንድነው የሚሉበት? ቀጥል ክርስ ያ አይ ሙስሊሞች አምላካቸውን አያውቁም። ግን እኛው አስረድተናቸው ያ አካሉን ገና ነግረናቸው ከዛ በኋላ ሊወያዩን ማለት ነው። ከነገርኩት በኋላ ምንድነው ውይይቱ የሚኖረው? ማለት እኔ አስረድቸው ከዛ ደግሞ እሱ ሊወያየኝ፣ ስለ አምላኩ ነግሬው ከዛ እሱ ሊወያየኝ። አላህ ከምንም አይመሰልም። ገባ? በሰውም ምሳሌ መስጠት አይቻልም። ባት ምናምን እኔ ምሳሌ አልሰጠሁም። ስለዚህ አሁን ባት የለውም። አላህ ሱብሓነሁ ወተዓላ ሙሳን ልይህ ባለው ጊዜ አለ ቁርአን ላይ አትችልም ነው ያለው። ኢቭን ብርሃን ኑሬን ላሳይ ሆይ ብሎ ተራራው ተደርምሷል። ምናልባት ታሪኩ ታውቆ ይሆናል። እሺ አብዱልአዚዝ አላህ ምሳሌ አላህ ያለው ብለህ ነው የምታምነው? አላህ ነው ያለው ብለህ ነው የምታምነው? አላህ እኮ አርሽ ላይ ነው ያለው፣ ግን ኮኔክትድ አለው ከሁሉም ነገር ጋር። ስለዚህ አሁን ከኔም ጋር አለ። አይ ችግር የለውም እሱ። ስለዚህ አላህ ባት አለው ብለህ አታምንም አንተ? አላህ ሱብሃን እንደዚህ የሚል ነገር የለም። ኦኬ አንዴ እህታችን ትቀጥያለሽ። ሶሪ አንዴ። ስለዚህ አላህ የኔ አላህ ባት አለው እግር አለው እጅ አለው ቢል ሙስሊም ይሆናል? አንተ እንደዛ የለም ብለህ አላህ በቁርአን ውስጥ ገልጾታል። አምሳያም የለውም ምንም። በቃ ከሰው ምናምን ምሳሌ መስጠት አይቻልም። ስለዚህ ቅርጹንም አላህ ግልጽ አለ። አሁን እኛ በራሴ እኔ አላውቅም፣ ጥሩ ሙስሊም ነኝ። ግን አላህ ምን አይነት ይዘት አለው? ጀነት ላይ ነው አላህ ካለ አብዱልአዚዝ ይዘቱን አይደለም ይዘቱ ምን አይነት ነው ምናምን አልጠየቅም እኔም። ነገር ግን አላህ ባትም የለውም እጅም የለውም እንደዚህ አይነገሩለትም ብለህ ነው የምታምነው አይደለ? አይደለ? አይ እንደዚህ በቅርጽ ደረጃ የተነገረ ነገር የለም ቁርአን ውስጥ። አላህ ነው፣ ፈጣሪ ነው። ያ ነው እንጂ አላህ አይደለም። አላህ ብቸኛ ነኝ እንጂ አላህ አንድ ነኝ። ድምፅሽን ከፍ አድርጊ በታችን ወኔ ድምፅሽን ትንሽ ከፍ አድርጊው። አየ ይሰማሻል? ቀጥይ። አሁን አላህ ብቸኛ ነኝ እንጂ ምንድን ነው ያልሽን? ሚዩት ነሽ እያወራሽ ከሆነ። ስለዚህ ምን ብሎናል አብዱልአዚዝ? አላህ ባት ምናምን የሚባል እጅ የሚባል አይነገርም የለውም ብሎናል። ኡስታዞች ግን ምን እንደሚያስተምሩ አዳምጠው። ወጥተሃል፣ ከዋብያ እምነት ወጥተሃል። ባይዘው አንተ አላህ ከአርሽ በላይ ነው ከሚያምኑት ጀማ ከሆንክ ወጥተሃል፣ ከእስልምና ከፍረሃል። እናመሰግናለን። ነው ያ ወጥተሃል ከእስልምና ሀባሽ አድርገናል። ዛሬ በትንሹ 10 ሰዎችን ከዋብያ አስወጣለሁኝ። እመኑኝ። አላህ ያያል። ዋትፈተው አብዱልአዚዝ ሰው ችግር የለውም። በቃ ከአንተ ጋር ተስማምቻለሁ። አንተን አንድ ብለን ጀምረናል። ኦኬ ቀጣይ ሀዬ ሀዬ ተመለሽ። ፖዝ ነሽ። 10 ሰው ካላስወጣው ምን አለ ትሉኛላችሁ ዛሬ? ሀዬ አብዱ ከእስልምና የሚያወጣው እኮ አንዴ ሽርክ ነው። አላህን ካድከው እኮ አላህን እያስካድኩ ነው። አብዱ ቆይ፣ እንደውም አንተ ስለምትመልሰው አንተ ቆይ። አብዱራህማን ቀጥል። አላህ መጀመሪያ ጥያቄ ማለት ነው። አላህ አምሳያ የለውም፣ ከማን ጋርም አይመሳሰልም፣ አይወልድም፣ አይወለድም። እሱ አምሳያ የለውም። ስለዚህ ምናምን ማን ይመስላል ብዬ ጠየኩ።
ባት አለው እያልክ ባት የሚኖረው እንዴት ማን ይመስላል የሚል ጥያቄ ጠይቄያለሁ። ስለ ባት እያወራህ እኮ ነው። እሱ ደግሞ ባት ምናምን አይኖርም። እሱ አምሳያ የለውም ሚል እያመሳሰለ ነው ማለት ነው አይደለ? እያመሳሰለ ነው። ባት አለው የሚል ካለ የሚል የለም። ባት ሚል የለም። ስለዚህ አንተ አምላክ ባት የሚገልጥ ባት የሚሸፈን አይደለም አይደለ? አዎ ጎበዝ። ስለዚህ አንዳንድ ሰዎች አሁን ባት አለው ባቱንም ይገልጣል ቢሉ የአንተ አላህ ሊሆን ይችላል እሱ ባት የተሸፈነ እንደዚህ ከዛ ደግሞ የሚገልጥ ምናምን እንደዛ አካል ያለው የአንተ አምላክ እንደዛ ሊሆን ይችላል? ማስረጃ ምን የለም። አንተ ይሄን ነገር ከየት አገኘው ነው? ምሳሌ ኖ እንደዛ ብዬ ብልህ ይሄ የአንተ አምላክ ሊሆን ይችላል ወይ ነው ጥያቄ ነው። አይችልም። ቴንክ ዩ። ሁለት በሉ ለመጨረስ 5 ደቂቃ ሲቀራቸው 5 ደቂቃ ቀርቷል። አየ ድምፅ ቀንሽ። በዚህ ጊዜ ውስጥ ሁለቱም ተናጋሪዎች ንግግራቸውን እንዲያጠቃልሉ እጠይቃለሁ። ሁለት ደርሰናል። በትንሹ 10 ሰው ያለሰጣው ከዋብያ ምን አለ ትሉኛላችሁ ዛሬ? መሐመድ ያውቀዋል። መሐመድ ዶክተር ሙና አቡ ምን ላይ ነው? ምን ብለን ነው ከአቡ ጋር የጨረስነው? አቡ ኤበን ነው የሚለው ኤበኑ አቡ ኤበኑ እሱን አክፍረናል አላከፈር ነው? አላህን ዋብዮች ምንም አያውቁትም። ምንም ማለት ነው። ስለ መሐመድ ቢሆን ብዙ ነገር ይመልሳሉ። ስለ አላህ ግን ምንም ያውቁት ነገር የለም። ማርክ ማይ ወርድ 10 ሰው ካላከፈርኩ ምን አለ ትሉኛላችሁ ዛሬ? ዋብዮችን 10 በትንሹ ኤቤኑ አለ ቀጥታ ነው የሚያስወጣቸው ደግሞ እዚህ ላይ ግን እኮ ምናምን የሚባል ነገር የለም። ወደዚህ ቆይ አንድ አዳምጥ፣ መጨረሻ ላይ ታየዋለህ። ኤቦ ከዚህ ኤቦ ኦኬ፣ እሺ ሰው ቀየር ክርስቲያን። እኔ ሙስሊም አይደለሁም። ለጥያቄ ነው ገባ። በኋላ ላይ ሌላ ጥያቄ አለ። እሺ በኋላ ቶፒኩ ሙስሊሞችን ቶሎ ቶሎ ክርስቲያን 10 ሰው እንፈልጋለን። 8 ሰው ይቀረናል። ስምንት ሰው ይቀረናል። አብዱ አይሆንማ፣ አይከፍርልንም። አብዱ አብዱ ይቆይ። አብዱ መረ ትቆያለህ። ትንሽ ቆያለህ። ኢብኑ መስዑድ ይቀጥል። ትሰማለህ? እንኳን ደህና መጣህ። ሰማለኛ ዛሬ ከልጆች ጋር ነው መሰለኝ። ምን ነበር ቶፒካችሁ? ኦኬ ባት ሲገለጥ የሚባለው አንድ ነገር ያ ባት ሲገለጥ የሚለው የማን ባት ነው የሚገለጠው እያልን ነው። ሰጋጆች ወደ መስገድ በማቀርቡበት እንትን አይሚን ሶሪ አላህ በቂያማ ቀን ወደ አማኞቹ ጋር መጥቶ ማን ነው እንትን የምትሉት ብሎ ሲላቸው አላህን ብለው ይሉታል። ከዛ በምን ታውቁታላችሁ ሲላቸው በባቱ ይሉታል አይሉትም? ልጅ እያለቀሰበት ነው አብዱ። ሀዬ አለሽ? ኦኬ
አብዱ በቀላሉ የሚወጣ ሰው ስላልሆነ ኢኖስ እሺ አቡ አለ አቡ 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 ኤበኑ አቡ ኤበኑ አቡ ኤበኑ አብዱ ተመልሰና እንዳጠፋ እንደ አብዱ ግን ጸባው ጨዋ የሆነ ሰው ታውቃለህ ክርስቲያን? በጣም ከመጀመሪያው ቀን አንጻር ጀምሮ ስለምናውቀው አሁን ላይ ያለበት በጣም ይገረም ነው። አይዊሽ ጸሎት አደርግለታለሁ ክርስትናን ደግሞ እንደዚህ እንትን እንዳለ ወደ ክርስትናው ፊቱን እንዲያዞር ጸባውን እንዳስተካከለ ምናምን። አግሬሲቭ ነገር ነበር በፊት ትንሽ ይቆጣ ነበር። ከዛ እያየው ሲመጣ ጸባውን እያስተካከለ የመጣ ልጅ ነው። ካወቀ የሚያውቀውን ይመልሳል፣ ካላወቀ ግን ነው ይህን ፓርት አላውቀውም ይላል አሁን ላይ እና በጣም የተስተካከለ ልጅ ነው። ኤኒዌይስ ሀዲሱን አንዴ ታነበዋለህ ክርስቲያን? ትንሽ ኢብራ ገብቷል። እስኪ ሜይ ቢ እሱን እንትን በጠይቀውና ኢብራ እንኳን ደህና መጣ። ኢብራ ይሰማል? ዋሃብያ አምላካችሁን ታውቁታላችሁ? ቀጥታ ስለሚወስዱ ነው። አሁን ዋሃብያዎች ጋር ምንድነው እሱ ዛሬ አሁን እነሱ ላይ እንትን የምንለው ቀጥታ ነው። ላላ አለው የተባለውን እናሰብታለን፣ የተነገረውን እንቀበላለን። የተነገረውን እጅ ከተባለ እጅ አለው፣ የማንንም የማይመስል አለው። እግር ከተባለ አለው፣ ዓይን ከተባለ አለው፣ ጆሮ ከተባለ አለው፣ ጣት ከተባለ አለው ብለው የሚቀበሉት የዋሃብያው ሴክት ማለት ነው። ሀባሾቹ ጋር ሰፊ ልዩነታቸውና ዋና ልዩነታቸው ይሄ ፓርት ነው። በዚህ ነው የሚለያዩት። አንዱ ሀባሾቹ አምርረው የሚጠሉትና ማይቀበሉበት ምክንያት ይሄንን ስለማይቀበሉ ነው። አንድ ማይሆኑበት፣ ማይስማሙበት፣ የሚለያዩበት ትልቁ ልዩነታቸው በዚህ ነው። እነኛ ከዊላ ያደርጋሉ የሚታርገው እነኛ በምሳሌያዊ ነው፣ ሜታፎሪክ ወይ እንደዚህ ያደርጉታል። እነኚህ ግን ቀጥታ ላላ የተነገረው አለው ብለው ነው የሚቀበሉት። ስለዚህ አንደኛውን ካፊር የሚባባሉበት ባላ ጉዳይ ላይ የሚለያዩበት ይሄ ነው። በዚህ ጉዳይ ነው፣ በዚህ ምክንያት ነው ማለት ነው። በዚህም የተነሳ ነው። መሐመድ ይሰማል? ይሰማል። አልሰማም? ይሰማል። እንኳን ደህና መጣ እያልኩ ነው። ሰላም ነኝ። መልካም። አላህ ባቱን በቂያማ ቀን ይገልጣል ብለህ ታምናለህ? እንደሱ የሚለው ምኑ ላይ ነው ያለው? ከምን ላይ ነው የሚገኘው? ቡሃሪ 74:39 አላህ ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ብዬ ነው የማምነው። ይገርም ነው። እስከ ዛሬ አሁን ይህንን ተምረህ አታውቅም መሐመድ? እኔ አንተ ታውቃለህ ብዬ ነው ያሰብኩት። ማርያምን ምኑን ነው የማላውቀው? አላህ ባቱን ይገልጣል አይገልጥም የሚል ነገር አታውቅም? አላነበብኩም እሱን። የምር አትዋሽ እስኪ። የምር እውነቴን ነው፣ አላነበብኩትም፣ ገና ነኝ። ሰፊ ልዩነታችሁ በጣም ያጨቃጨቃችሁና ሀባሾች እናንተን ሙስሊም አይደላችሁ የሚሉበት ምክንያት አንድ በዚህ ነው። ከአርሽ በላይ የምትሉት እናንተ የዋሃብያው ሴክት ነው። አካላት እንዳሉት የማንንም የማይመስል ስለምታጸድቁ ከዛ ውስጥ አንዱ ባት በቂያማ ቀን አላህ ባቱን ይገልጣል፣ ባቱን ገልጦም ያሳያችኋል የሚል አለ። እናንተ ይህንን ቀጥታ ትቀበላለች። እዚህ ጋር ማለት ነው ባቱን ይገልጣል ሲባል ማንንም ፍጡሩን ካልመሰለ ቆይ እንዴት ብለህ ልትወስደው ትችላለህ? አንተ አካል የሆነ አካል ሊሆን ይችላል፣ ግን ፍጥረት ካልመሰለ እንዴት ነው አንተ የምትረዳው? እኛም ይመስላል እያልን አይደለም። አክቹዋሊ
ገና ጥያቄያችንን አልጀመርንም። አሁን እኮ ችግር የሆነው ምን እንደሆነ ታውቃለህ መሐመድ? ባት የሚለውንም ገና ለማወቃችሁ ነው ችግር እኮ። አሁን ሐዲስ ላይ ሳሂህ ሐዲስ ላይ ከሆነ ነው መልቂያማ ቡሃሪ ላይ አለ እኮ እሱ ሳሂህ ከሆነ ይሆናል። በቁርአንም ተነግሮ ከሆነ የተነገረውን እቀበላለሁ እኔ በራሴ ማለት ነው። ችግሩ ምን እንደሆነ ታውቃለህ? መቀበላችሁ አይደለም እኮ የሚያመጣው ሎጂካል ብዙ ችግሮች ያመጣል። ብዙ ችግር ማምጣቱ ብቻ ሳይሆን እስከዛሬ ደግሞ አምላካችሁን አለማወቃችሁ ነው በጣም የሚገርመው ነገር ማለት። አሁን የተጠቀሰው ላይ ምን ችግር እንዴት ነው የሚያመጣው ቃሉ ላይ? ኦኬ ኤኒዌይስ አዲሷን አንብባትና ከዛ ጥያቄዎቻችንን እናስቀጥላለን። አንዴ አዲሷን አንብባት እሱ እሺ ምንድነው ሐዲሱ? ቡሃሪ 3439 ላይ ነው ሐዲሱን ማየት ትችላላችሁ ሙስሊሞች። ሙሐመድ እኔ ችግር የለውም ስተረጉም ስለምታምን ነው ያን ያህል አያሳስብም። ኦዲየንስ ያምነኛል። 7439 ላይ እስከዛ ቼክ ማድረግ ትችላለህ። አንተ ሙሐመድ ሐዲሱን ነግሬሃለሁ። ተርጉምለት። ኦኬ እሺ ጉግል ትራንስሌት እኮ አሁን እንዴት ነው ወይ ሐዲሳችሁን አስተርጉሙ። አይ ሐዲስ ተከፍተውና ማለት ነው። ከዛ ያንብብልና እሺ አንዴ ያንብብልና ከዛ አረበኛውና አማርኛውን እናየዋለን። ያ ኡስታዞችንም ያስደምጣል። አሁን እኮ ሲጀመር ሐዲስ አንዴ ኡስታዞችንም ያስደምጣል። በቃ እኛ የተረጎምነው ስህተት ከሆነ ኡስታዞችን ያስደምጣል። አንብበው በቃ አንዴ። ከዛ ኡስታዞቹን ታስደምጠዋለህ እንዴት ነው የሚፈስሩት። አይሻል መሐመድ? ያ ሐዲስን አማርኛ ማለት አያዋጣም። በነገራችን ላይ እስካላስተረጎማችሁ ድረስ ወይ በአረብኛ ወይ በእንግሊዝኛ ነበር። እኔ የፈለኩትን ልታሳየህ ከቻልክ እኔ ባልኩት መንገድ ትሄዳለህ። ምክንያቱም አሁን እኔ ሰው ስለተናገረ አይደለም። ያው ሐዲሱን እያነበበልህ ነው። በቃ ሐዲሱ ላይ እንደዚህ ቦታ ጽፏል ስላልክ ያን ሐዲስ ትከፍተዋለህ። ከዛ እናየዋለን እኮ ያው አንዴ ጨርስ። እሺ ቡሃሪ 7439 ላይ ምን ይላል? Then the Almighty will come to them in the shape other than the one which they saw the first time. ምን ይላል? ኃያሉ አምላክ መጀመሪያ ባዩት ቅርጽ ሳይሆን በሌላ ቅርጽ ይመጣል። ከዛ እንደዚህ ይላቸዋል and he will say I am your Lord, እኔ ጌታችሁ ነኝ ይላቸዋል። and they will say you are not our Lord፣ እነሱም አንተ ጌታችን አይደለህም ይሉታል። and none will speak to him but the prophets and then it will be said to them፣ ነገር ግን ነቢያቶች ብቻ እንጂ ሌሎቹ አያናግሩትም። do you know any sign by which you can recognize him፣ ጌታችሁን የምታውቁበት ምልክት ይኖር ይሆንን ይባላሉ ተብለው ይጠየቃሉ። they will say እነሱም እንደዚህ ብለው ይመልሳሉ the shin፣ በባቱ ይሉታል። ባቱን እናውቀዋለን ይሉታል። and so Allah will then uncover his shin፣ ከዛ በኋላ አላህ ባቱን ይገልጣል። whereupon every believer will prostrate before him፣ ከዛ በኋላ ሁሉ ሙስሊሞች በሱ ፊት ይሰግዳሉ። ያ ይሄ ባስ ሲገለጥ ተብሎ የሚታመነው መቼ ነው? እሱ የቂያማ ቀን ነው። አላህ ባቱን ገልጾ ስጅድ እንዲወርዱ የሚያደርጋቸው ማለት ነው። ይህንን በደንብ በዋብዮች እና በአህባሾች መካከል ያለ ሰፊ አስተምሮ ነው። ዋብዮቹ ማንንም የማይመስል አላህ ባት አለው፣ አዎ ባት አለው ብለው ያምናሉ። አህባሾቹ ደግሞ ይህን አይቀበሉትም። ዋና ጠባቸውም ከዚህ ይጀምራል ማለት ነው። በአላህ ላይ ተለያይተን በፍጹም አንድ ልንሆን አንችልም የሚለው አስተምሮታቸው ይህ መሰረት ያደረገ ነው። እኔ እዚህ ጋር ልናገር አንዴ፣ ይቅርታ ቀጥልሽ። አሁን በሙስሊም አሁን ዋህብይ፣ ሻፊዒ፣ ሐነፊ የተለያዩ ግለሰብ አሁን ሻፊዒ እና ሐነፊ የሚባሉ አሊሞች አሉ። የነሱ ፈትዋ አለ ራሱ ለዚህ ህዝብ ያስፈልጋል ከቁርአንና ሐዲስ አውጥተው የሰጡት መመሪያ ገባ። ከዛ በተረፈ እነሱ ምንድነው ያሉት? ከቁርአን ጋር ከተጋጨባቸው የኔ ሐዲስ ወርውሩት፣ አትጠቀሙ የኔ። ስለዚህ አሁን ዋህብይ ግለሰቦች ነው። አሁን አብዱልዋሃብ ከሚባል ሰው ነው የመጣው። ስለዚህ እነዚህ ነገሮች ዋህብይ፣ ሻፊዒ ምናምን አህባሽ የሚለው ቃል የለም ነው የምለው። ጎበዝ ቆንጆ ነው።
በተለይም የሙሐመድ አብዱልዋሃብ መጽሐፍቶች ሽንት ቤት መጨመር አለባቸው። ምን እንደሚል ታውቃለህ? ሀባሾችን ረዷቸው፣ ግደሏቸው የሚል መጽሐፍ ነው። ቅድሚያ ክርስቲያኖችና አይሁዶችን ከመግደላችሁ በፊት አዋሾችን መስጊድ ያሉትን እነሱን ግደሏቸው ነው የሚሉ አስተምሮቶች ያሉባቸው ስለሆኑ እንደዚህ አይነት መጽሐፍቶችን የዋብያዎችን መጽሐፍቶች እያወጣችሁ መጣል ነው። ምክንያቱም ከዛ በኋላ ነው ሰላም የሚኖረው። አሁን ሌላው ሚለው አሁን እስልምና ሚለው እስልምና ሲነካ ትከልከል ነው ሚለው። እስልምና ጎበዝ አብዱልአዚዝ በቃ ጎበዝ ኋላ እንትንም ሆን በምላስ ኋላ ደግሞ በእጅህም ከልክል ይላል። አሁን ሃይማኖት ሲነካበት ከዛ በተረፈ ቅድም የመጣው ሐዲሱ ማለት ነው። አሁን አብዱልአዚዝ አንዴ እቺ ቪዲዮ አንዴ እናዳምጣትና ክርስቲያን እንቀጥላለን። ዋብያዎች ዛሬ ሀባሾች ከስር እየተደሰቱ ነው። ዛሬ እኛ ቀን ነው እያሉ ነው። እንዲህ እየፈነጩ ነው። ዋብያ እኛ ጋር ሲገባ እንዲህ ነው። ሀባሽ አድርገን ነው የምንለቃቸው። ቀጥል። ሚሊዮን ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው። ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ ያዘው። ምን ብያቸዋለሁ? ከእስልምና ያወጣሉ። ወደ 3 ልጆች አሁን አውጥተናል አይደለ? ይቀጥላል። ያን የሚክዱ እነኝን ያለን እንትኖችን አሁን የተነገሩት ሲፋቶችን እየካዱ ነው። ቀጥታ ከእስልምና ያስወጥተዋል። ቀጥል። እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን እጁም ፊቱም አላህ ሱብሓነሁ ወተዓላ ከመክሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰብታለን። ለአላህ ምን አለው? ቀደም ገር ነው። ለአላህ ምን አለው ብለን እናጠርጋለን፣ እናሰብታለን ወይም እናጸድቃለን። ባት ይሄን ዲና የሚያደርግ ካለ ምን እናደርጋለን? ከእስልምና ይወጣል። ምን ይላል? ከእስልምና ይወጣል። ይቀጥል። ሶስት ይላል። ያውን የእኛው ኡስታዝ ሼክ ኤልያስም የተናገረው አለ። ኤንኤስ ሼክ ኤልያስንም ዋናው ዋብዮች አለን የሚሉት ሊቅም በዚህ ጉዳይ ላይ ኦልሞስት ተመሳሳይ ነገር ነው የያዘው አቋም። ይህም ትንሽ ይቀጥል። አሁን እዚህ ጋር ማለት ነው አንዴ ይወጣሉ አለናል። 3 ሰው አስወጥተናል። 7 ሰው ይቀረናል። ታላ ከመክሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰብታለን። ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይድዓውነ ኢለ ሱጁድ ወሁም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል አንሳኪህ ይላሉ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። ይሄ ፊ ሶሒህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው። እንግዲህ ምን ታደርገዋለህ? ይሄን ሐዲስ ሁሉ እኔ አሁን ያነበብኩልህ ሐዲስ ማለት ነው መሐመድ፣ ቡኻሪ ላይ ያለ ሐዲስ አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል ያለው። ያ መሐመድ እናንተ ምን ነው ፖይንታችሁ? አሁን እሱ ያለው አይ ችግር የለውም አንተ እኮ የለውም ብለሃል። በቃ ተስማምተናል። ስለዚህ ምን ብሏል? ማን ነው የለውም ያለክ? አሁን ባት ሲባል ከፍጡር ጋር አይመሳሰልም መመል ያልኩህ አልሰማም እንዴ? መሐመድ እኔ ማን ይመስላል ብዬ አልጠየኩም። ባት አለው ብለህ ታምናለህ? አዎ የፍጡሩን የማይመስል አለው። ጎበዝ ጎበዝ ጎበዝ። አንድ ተገኘው አብያን አሁን ኮንፊደንስ ኖሮት ዲፌንድ ሊያደርግ የቆመ ጎበዝ ጎበዝ። ኦራይት አሁን አርጉመንታችን አንተ ሊሆናል ማለት ነው። የፍጡርን ማይመስል አላህ ባት አለው አይደለ? አዎ ፍጡሩን አይመስሉም፣ መክሉቃትን አይመስል እሱ የፈጠራቸውን በቃ የማይመስል ማለት ነው። እንግዲህ ጎበዝ ኦኬ። ይህንን ባቱን ገልጦ ነው የሚያሳያቸው አይደለ? አዎ ቀጥል። ኦኬ በምንድን ነው የተሸፈነው? የተጠቀሰ ነገር የለም። ተገለጠ ከተባለ በፊት ተሸፍኖ ነበር ማለት ነው አይደለ? አሁን እሱ ላይ በምን ተሸፈነ? በምንድን ነው የተገለጠው? የተገለጸ ነገር እስከሌለ ድረስ እንዴት ነው ማውራት የሚቻለው?
ዝም ብለህ እኛም ጥያቄያችን እሱ ነው እኮ። አሁን ባቱን ገልጦ አሳያቸው ማለት በምንድን ነው የተሸፈነው? እኛም ጥያቄ እሱ ነው። ጥያቄ እሱ በምን ተሸፈነ የሚለው እሱ ያላህ ስራ ነዋ። አሁን አላህ ፈጣሪ ነው። አሁን አንተ ጥቁር ነው ቀይ ነው ልትል ትችላለህ እንዴ? እንደዛ ብለህ መጠየቅ አትችልም እኮ። ምክንያቱም ቆንጆችን ይወዳል ብሏል። ቆንጆ ነው አላህ ኤኒዌይስ። እና ልብ በል ተሸፍኗል ከተባለ ከተሸፈነ ያ የሸፈነው እሱን ፍጡር ነው ፍጡር አይደለም? አላህ ነው የሸፈነው። የአላህን ባት አልተገለጸም። ይኸውልህ ሐዲሱን ወይ ጨርሰው ግለጠው እኮ ብዬሽ ነበር አንተ እምቢ አልክ እንጂ። መልካም እሺ። ስለዚህ አናውቀውም፣ አልተገለጸም። ፍጡር የሆኑ ፈጣሪ የሚታወቅ የለም። የሸፈነው አላህን ባት እንዳለው የማንንም አይመስል ባት እንዳለው ታምናለህ አይደለ? ያ አምናለሁ። ቁርአን ካለ ሐዲስ ካለ ሳሂ በቃ አሁን ሰውየው እሱ ተናግሯል። ኡስታዙ የእሱ ተከታይ ነኝ አሁን። መልካም ባት ማለት ምን ማለት ነው? ባት እንግዲህ ስለ ፈጣሪ እያወራን እስከሆነ ድረስ ማንንም አይመስል። በምን ምሳሌ ልሰጥህ እችላለሁ? በሰው ምሳሌ ልሰጥህ አልችልም። ለምን? የእሱ ፍጡር ነን። ባት ማለት ምን ማለት ነው? እሱን አትጠይቀኝም እያልኩ እኮ ነው። ለምን አልተብራራማ እንዴ? ምን ሆነህ ነው? እኔ ልግባ። በቂያማ ቀን የምትለየው በባቱ ነው። ባት ማለት ምን ማለት እንደሆነ አታውቅም። ባት ምን እንደሆነ አይተህ አታውቅም። አዎ ልክ ነህ። ምክንያቱም አሁን እኔ አላየሁም። የውመል ቂያማ ሳይዛኔ አይተሃል ነው የሚለው ሐዲሱ። ሐዲሱ አይተሃል ነው የሚለው። አይልም ወጣ። ቂያማ ቀን አላህ የምንለይበት ራሱ በምንድን ነው የምታውቁት ተብላችሁ ስትባሉ በባቱ በምኑ በባቱ እና ተመልሶ ሲመጣ እኛ ሌላ ሁለተኛ ጥያቄያችን እሱ ነበር የሚሆነው። የት ነው ያያችሁት ብለን ደግሞ የምንጠይቃችሁ እሱን ነበር። የምናየው አሁን አይደለም እንዴ? ሐዲሱን አትረዳውም እንዴ አንተ? እንዴት ነው የምታስበው? በምንድን ነው እሺ አላህ የምንለየው? እሱን የዛኔ ነው የማይዋ የውመል ቂያማ። ይኸው አዲሱ ያኔማ አልለየውም። ያኔማ የሚገለጥበት ነው እንትን የምትልበት ነው። አሁን ግን በምን እንደምንለይ ንገረኝ እስኪ አላህን የዛል ስታገኘው። አላህ ፍጡራንን የማይመስል ይኸው አዲሱ ተቀምጦልሃል እኮ። በባቱ ነው የምንለየው ይላል እኮ። መለያው ባቱ ነው። ያላ መታወቂያ ፎቶ ስትነሱ ፊታችሁን ነው አይደለ? አላህ ደግሞ የሚለይበት መታወቂያው ምንድነው? ባቱ ነው። ለመታወቂያ እንኳን ፎቶ ለመነሳት ፊታችን ነው የሚያስፈልገው። ለአላህ ደግሞ መታወቂያው የሚለይበት ባቱ ነው። ሙስሊሞች የሚለዩት አላህ በባት ነው። ስለዚህ ባቱን እንዴት ነው የምንለዩት? ምንድነው አሁን እዚህ ጋር አሁን ለአንተ ጥያቄ ፈጠረብህ። እስኪ ጎበዝ፣ የመጀመሪያው ጥያቄያችንን አላወቀውም፣ አልመለስከውም። ሁለተኛ ጥያቄያችን ባቱን የታይተህ ነው የምትለየው? ባቱን እንዴት ነው የምታውቀው? ባቱ ጭንቅላት ይሁን ፊት ይሁን በምንድን ነው የምታውቀው? ባት ምንድን ነው ብዬ ጠየቅኩህ፣ አላቅም አልከኝ። የምትለዩት አላህን ደግሞ በባቱ ነው ይላል። ባት ማለት ምን ማለት ነው? ሲጀመር የዛ ቀን ሰው ወንጀለኛ ሁሉ አላህ የሚቆጣበት ቀን ነው። የቂያማ ቀን ብቻው ነው ደግሞ አላህ የሚፎክርበት ቀን ነው። እዛ ቀን የትኛውም ነቢዩ አደም ጋር ሄደው ህዝቦች በጣም ብዙ ሺህ ዓመት ነው የሚቆሙት ያለ ፍርድ። ከፎከረ በኋላ ነው ከመፎከሩ በፊት አላህ እኔ ነኝ ይኸው ብቸኛው ጌታችሁ እኔ ነኝ ሌላን ስታመልኩ ነበር እያለ ረጅም ሰዓት ሰዎች በላባቸው ይጠመቃሉ የሚባለው ይሰምጣሉ። ፀሐይ እዚህ ጋር ትመጣለች አይናቸው ላይ እንደዚህ የመኳያ እንደዚህ ስንዝር ትቀርባለች። ሳይንሱን በጣም እኮ ነው የሚያውቀው ማሜ፣ አይቀልድ። ፀሐይ እንግዲህ አስቡ ከምድር ከ300 ምናምን ሺህ ሚሊዮን ምናምን በላይ ነው ግዝፈቷ ራሱ የምትበልጠው ምድርን። በጣም ሂውጅ ነች። እንኳን እንደዚህ ስንዝር ፀሐይ ላያችን ላይ መታ እንኳን እንዲህ ስንዝር ላያችን ላይ መታ
በትንሽ ኪሎ ሜትር ዝቅ ብትል ታጠፋናለች። አሁን እኮ ይሄ አላህ ምድር እንዳለ ይጠፋል። ምን ይላል ማሜ ይላል እንዲህ ስንዝር የመኳያ እንትን አለ የመኳያ እንደዚህ እላችን ላይ ትሆናለች ፀሐይ አለ የሆነ እንትን አደረጋት ሻማ ነገር ኩራዝ ነገር ማለት ነው። እሱ ነው ፀሐይን የፈጠራት ራሱ ሆኖ አንተ ቅዱስ ውስጥ ልታገኘው ትችላለህ። የራሱ አላህ ነው ከአላህ ነው። ተመለስና ከዛ ይሞቃችኋል አለ በደንብ ስለሚያልባችሁ ፀሐይ መታ እንደዚህ ስንዝር የመኳያ እንደዚህ እላችሁ ላይ ስትሆን በደንብ ያልባችኋል። በቃ ላብ በላብ ትሆናላችሁ። እኔስቶ በላብ ይሰምጣል። ምናልባት መጽሐፍ ቅዱስ ላይ አላየኸው ይሄ ነገር ስለ ምጽአት ቀን የሚናገረው ነገር የለም። ፀሐይ መኳያ እንደዚህ ጭንቅላታችሁ የመኳያ ቁመት ያህል ጭንቅላታችሁ ላይ ይመጣል ይላል። ምናልባት አሁን ስለ የውመል ቂያማ ሊኖር ይችላል። ለምን ያው ካላህ ያወረደ ስለሆነ የለም እንደዚህ አይነት ተረት የለም እኛ ጋር። ኤኒዌይስ ወደ ቶፒኩ ተመለስና ዛሬ ክርስቲያን እንዴት ነው እሱ ቤታችን የገቡት አባሾች ናቸው እንዴ? እንዳለ እኮ ከፈሩ። አይ እዚህ ጋር አሁን አህባሽ ዋህቢ ምናምን እያልክ እንትን አትከፋፍል። ወጥ እኮ እንዳለፈው አብያ ልዩነቶች ይኖራሉ። ኡስታዙ ሲናገር ሰምታላ ኡስታዙ ሲናገር ሰምታላ። በአንድ አላህ የሚያምን ነው ሁሉም በአንድ አይደለም። እስቲ አንዲ የመጀመሪያ የምጠይቀው እኔ አንዳንድ ሙስሊሞች ኤኒዌይስ ምንድነው እሱ በደንብ አስተውሉ። ምንድነው ያለው ኡስታዙ? ያከፍራል ፔሬድ ያስወጣል ማለት ነው። የሼክ ኤልያስ ያለው ፕሊስ ታርጋ ትግባ። ሼክ ኤልያስም ደግሞ በተመሳሳይ በንዴት ነው የገለጸው። እሱ እንደዚህ የሚሉትን ዋህብያዎች ዛሬ ውሃ በላቸው ማለት ነው። ዋህብያ ከውሸት ውጭ አያውቁትም፣ የሚያውቁትም ነገር የለም ማለት ነው። ኦኬ ቀጥል ክርስቲያን። እስካሁን ያሳየኋችሁ የውሃብያዎችን ነው። ማለትም አላህ ባት አለው። በቂያማ ቀን ባቱን ገልጦ ነው የሚያሳየን፣ በሱ ነው የምንለየው የሚሉት ሴክቶች ማለት ነው። የአህባሾች ደግሞ መልስ በኋላ አሳያችኋለሁ ምን ብለው እንደሚናገሩ ማለት ነው። አጸያፊ እምነት ብለው ነው የሚገልጹት ይሄንን ማለት ነው። አሳያችኋለሁ። እሱ እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል ቁርአኑ እያለ ገብተህ የምትወጣ ከሆነ በማታውቀው አብዱልአዚዝ ቅድም ምን ብሎናል? ምንድነው እሱ ፍጡር ነው እንደ ያለ እጅና ባት እግር አለው የምትለው ብሎ እያለ አትበል ታደብ ምስል ማመሳሰል። አብዱልአዚዝ ቆይ አንተ ወጣል። ቅድም ነገርኩህ እኮ 3 ደርሰናል። 7 ልጆች እንፈልጋለን። አሁን አትበል ታደብ አለ። ቀጥል። ሰብዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይከ የአንተ እውቀት የምንገልጽ የውመ ዩክሸፉ ዐን ሳቅ ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚፈትበት ዕለት ድምፁ ምንድን ነው? ቢሆኑ ይመጣል ወይ አይሰማም? እሺ አሁን ክፈተው። እስኪ አይ ኖርማል ነበር። ኦኬ ሚዩት አድርጉ እስኪ ገስት ላይ ያላችሁ ሙስሊሞች ትንሽ መለስ አድርገው። ትንሽ ባቱ የሚገለጥበት ቀን የሚለውን እሺ 1-5 ሰከንድ የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ ኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው። አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ
ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው፣ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም፣ የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የሆነ ቋንቶ የሚያወራ ይመስላል። ቋንቶ የሆነ ለገሃነም ያለው ፍቅር አላል የሚገባውን ቀጣይ በቃ ተመስጦ ምናምን ነገር ሆቴል የሚያስገባ እኮ ይመስላል። አዳም ቀጥል። በቃኝ ሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። እንተኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን ቀጢን ቀጢን፣ በቃኝ 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 ትላለች። በቃን እኛም ጠገበን። አንዴ ማነህ አንተ? ዛት ነው የሚለው እኮ እዚህ ጋር ዛት ነው። ዛትና ባት ነው እንደዚህ የሰው ንግግር እያመጣችሁ ከምትን ከምትሉ ማለት ነው። ዳይሬክትሊ ቆይ ትቀጥያለሽ። ራም ምንድን ነው ያልከው? ዛት ነው ያልከው? ዛቱ ይገለጻል የውመል ቂያማ። ዛት ማለት ምን ማለት ነው? ባቱ አይደለም። ዛት ማለት እኔ አረብኛ እውቀት የለኝም፣ ግን ቅርጹ ማለት ነው። ፊት ለፊት ገሃድ ይወጣል። ጎበዝ አከፋኸው ጭራሽ ማለት ነው። እናመሰግናለን። ምስል ማለት ያው ይገለጻል ለሰዎች። የዛ ችግር የለውም፣ ዛቱ ይገለጣል። ስለዚህ ትንሽ ከፍ አደረገ። ባቱ ብቻ ሳይሆን ሙሉ ዛት ማለት ያው ይገለጻል ለሰዎች ይታያል ማለት አካሉ ይገለጣል አልከን። በቃ ከአካሉ አንዱ ባቱ ነው። አብዱልአዚዝ ባት ያለባትን ክርስቲያን አስደምጠው። ባት ነው ያለው፣ ዛት አይደለም ያለው። እሷን ፓርት አስደምጠው። ጆሮ በደንብ ስላልሰማ ነው። እዚህ ጋር የሰው ንግግር ከምታመጡ ለምን ከቁርአን አምጥታችሁ አትጠይቁም? አሁን ያለው ኡስታዝ ይሄንን ራሱ ከቁርአን ስለምናሳያችሁ ምንም ችግር የለውም እኮ። ከቁርአን ዳይሬክት ቁርአን ከፍተውና አሳየን፣ ወይ ደግሞ ምዕራፉን አሳይ ንገረኝና ሌሎቹ እንደሚረዱት። ኦኬ አንዴ እኛ የምናምነው በቁርአን ስለሆነ ቁርአኑ ዳይሬክት ይፈታው። ይሄ ሼክ ተረት ነው የሚያወራው እያልሽ ነው። አዳምጪ አንዴ ካረጋግጠ ፕራክቲካሊ ጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገው። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ ምንድን ነው ያለው? የአላህ ሱብሃነሁ ወተዓላ ባቱ በሚከፈትበት ዕለት ምንድን ነው ያለው? አብዱልአዚዝ ራሱ ይመለስ። ምንድን ነው ያለው? በደንብ ግልጽ። እኔ የማውቀው ሐዲሱን ዛት ነው ያለው። ባት የማውቀው የሱ ቫ መሰለኝ። ቫ ይሁን እንደዛ። የቃላት ችግርም ሊሆን ይችላል፣ የቃል አወጣጥ እንጂ ምናልባት ሐዲሱ ይሳሳታልም ብዬ ግን ዋናው ነገር ከእስልምና ዛቱ ጀሃነም ይያልክ ነው። ዛቱ ሙሉ ጀሃነም ሊከተው ነው። ናፊ ኖ አይደለም። ዛቱ ይገለጻል ለሰዎች። እነሱ ትንሽ አብዱልአዚዝ እኮ እነሱ ትንሽ ስላደረጉ አንተ ሙሉ መግባት አለበት ነው የምትለው። ያ ናፊ ረፊ አንቺ ዛሬ ሁሉም ከፍረዋል።
ደግሞ አንቺ ተጨምረሽባቸው አንዴ ቁርአኑን የፈሰረውን ቁርአኑን የፈሰረውን አንድ በኋላ ክርስቲያን እስልምና ቅድም ኡስታዝ ሲል ኡስታዝ ያለውን አልሰማሁም ማለት ነው። ይወጣል ቁርአንና ሐዲስ ተናግሮ አልቀበልም ያለስ አብዱላህ አዳምጥ። ቆይ አዳምጥ አንዴ ቁርአኑ ይከፈትና ይነበብ። ይሄንን ነው የፈሰረልህ ሱረቱ ቀለም 42ኛው አያ ባት የሚገለጥበትን ካዲዎች ወደ መስጊድም የሚጠሩበትንና የማይችሉበትን ቀን አስታውስ። ይህንን የፈሰረልህ። ከዛ ሐዲሱ ላይ ደግሞ ባት አላህ ባቱን ሲገልጥ በሚለው ፈሰረልህ ማለት ነው። ሱረቱ ቀለም ሱረቱ ቀለም 68 ነው 9ኛው አይ በቃ ቁርአን ላይ ያለ ነገር ከሆነ ሐቅ ነው እቀበለዋለሁ። እኔ በደመ ነፍስ እኮ ነው እየተንቀሳቀስክ ያለው አብዱልአዚዝ። ኔትወርክም እያስቸገረ ነው። በደመ ነፍስ እየተንቀሳቀስክ ነው። በማውቀው እውቀት ነው። አሁን ደግሞ ወደ ዋህብያ ልትሄድብን። አትቀበል አትቀበል አብዱልአዚዝ አትቀበል። ዋህቢ አህባሽ የሚባል ነገር የለም። ጥቃቅን ልዩነቶች ናቸው። ሁሉም አላህን የሚያመልክ ነው። አፊ እቀበላለሁ ብሏል። አሁን መቀጠል ትችያለሽ። እቀበላለሁ ብሏል። ቀጥይ በቃ ለእሱ አሳልፌ ብሰጥ አይሻለኝም? እሺ እኔ ልግባ እንዴ? እፎይ ኦኬ ትቀበለዋለህ አንተ? አላህ አባት አለው ብለህ ታምናለህ? አላምንም። አታምንም። ስለዚህ ያንተ አላህ ከዚሁ ላይ እኔ ልቀጥልና ለማንኛውም እኔ ስለ አንድ ሙስሊም በሙሉ በአጠቃላይ እየነገርኩ ነው። ፕሊስ አልጠየቅም። የተጠየቀውን ብቻ ማውራት እንችላለን። አንድ ጥያቄ ጠይቀህ እፎይ፣ አንድ ጥያቄ ጠይቀህ ቅድም የግለሰቦችን ምናምን ብለሽ ነበር። ከቁርአን እንዳለ አየሽ አይደለ እኮ ልጠይቅና ትጠይቀኝ እኮ ትንሽ ቆየት በይ ትጠይቂያለሽ አልኩሽ። ክርስትና ደቆነ እኮ ቆየሁ እኮ ኦልሬዲ። ቃሲም ቶፒክ ላይ ታወራለህ። ጥያቄ በኋላ መጨረሻ ላይ እንቀበላለን ሁሉንም። ለማንኛውም እኔ አንድ ነገር ማውራ አላህ ነው ብለህ ለምታም ነው። ከዛ በኋላ ስትፈልግ ማባረም አላህ ነው ብለህ ለምታም ነው። አላህ ነው ብለህ ለምታም ነው። አላህ ከአርሽ በላይ ነው ከአርሽ በላይ ነው ሳይሆን ከአርሽም በላይ ነው ብዬ ነው ማለት። ምን ማለት ነው? ከአርሽም በላይ ነው ማለት በቃ በዓለም ባሉ ነገሮች ከበላይ ነው። የት ቦታ ነው? ከዚህ ቦታ ነው፣ እንደዚህ ቦታ ነው፣ ከኔም ጋለ ምኑ ነው ከአርሽም በላይ ነው? ከአርሽ በላይ ነው አይደለም። ከአርሽ በላይና ከአርሽም በላይ ልዩነት አላቸው። እሱም ማስረጃ ጠይቃለሁ እንደማታመጣ ቃለው ፎርሴ ምኑ ነው ከአርሽ በላይ? ምን አላህ ከአርሽ በላይ መኖሩን ማስረጃ ይፈልጋል። ረሂም ቆይ ጣልቃ ትግቢ አለም አወርድሻለሁ። ከዚህ በተረፈ ሌላ ወሬ ላውራና አሁን በምን የተጠየቀው መልስ እምነት የተጠየቀውን ትመልሳለህ። እንትን እናውራበት። ጭንቅላታችሁን አከራይታችሁ አትምጡ። ዝም ብላችሁ አውርታችሁ ለመውጣት አትምጡ። ረሂም ኦኬ፣ አንቺ ከአርሽ በላይ ነው አላህ ከአርሽ በላይ መኖሩን ነው የፈለግከው አይደለም? ነው አንተ ከሱ ጋር ስትከራከር የነበረው አላህ ከአርሽ በላይ ያለውን አለው የሚለው ማስረጃ አሳየኝ ያልከው ነበር። ራይት ምኑ ነው ከአርሽ በላይ? ምኑ ነው ማለት? ምኑ ነው ከአርሽ በላይ እያልሽኝ ያለሽው? አላህ ራሱ ከአርሽ በላይ ነው። ምኑ ባህሪው ከአርሽ ራሱ አላህ መሐመድ ሚውታር ባህሪው ከአርሽ በላይ ነው። ኦኬ የአላህ ባህሪ ከአርሽ በላይ ነው ብለሽ ነው የምታምኚው? ኖ አላህ ከአርሽ በላይ ነው። ነገር ግን በእርዳታና እኛም በማገዝ ከኛ ጋር ነው። ዩ በማየት ባህሪው ከአርሽ በላይ ከሆነ ከኛ ጋር ነው። ባህሪው ማየት መስማት ከሆነ
ስለዚህ ከአርሽ በላይ ከሆነ እኛ ጋር የለም ማለት እኮ ነው። ምህረቱ ባህሪው ቢሆን እየነገርኩህ ነው። አላህ ከአርሽ በላይ ነው። ወላክን በእርዳታውና በእይታው በሰሜታነቱ ከኛ ጋር ነው። ምኑ ነው ከአርሽ በላይ ታዲያ? ምኑ ራሱ አላህ ከአርሽ በላይ ነው። ነገር ግን አላህ ሁሉን ሰሚ ነውና ራሱ የተባለው ሁሉን ሰሚ ነው፣ ሁሉን ያያል። አካል አለ የለውም ማለት አካሉ ነው ራሱ ያልሽው አብዱልአዚዝ እኮ አላህ ከአርሽ በላይ ነው። ሱብሃነሁ ወተዓላ አልአርሽ ተብሏል ቁርአን ላይ እኮ ምኑ ነው ከአርሽ በላይ? እየነገርኩህ ነው። አይገባህም? አላህ ከአርሽ በላይ ነው፣ ግን በመስማትና በማየት በእርዳታ ከኛ ጋር ነው። ኦኬ በአምላክነቱ የት ነው ያለው አላህ? ከአርሽ በላይ በአምላክነት ምድር ላይ የለም ማለት ነው አላህ ስትል ምድር ላይ አይመለክም ልትል እኮ ነው። አዎ ካልኩ በአምላክነቱ ምድር ላይ የለም ሎክ። ስለዚህ ባህሪው ከኛ ጋር ነው ያለችው የአምላክ ባህሪ አይደለም ማለት ነው። ባህሪው ራሱ አምላክነቱን አልያዘም ማለት ነው። ምን ጥያቄን ግልጽ አድርግልኝ። ግልጽ ነው። እጁ ነው ከአርሽ በላይ ያለው? እግሩ ነው ከአርሽ በላይ ያለው? እኔ ከአርሽ በላይ ነኝ አለ እኮ ሰውየው ማለት ነው። አላህ ከአርሽ በላይ ነኝ አለ። እኛ ምን አስጠይቀን? ይሄን ታዲያ ዝም ብለህ ከአርሽ በላይ ነኝ እየተነተነ ነው መፈክር ነው እንዴ? እኛ መፈክር ሳይሆን አላህ ከአርሽ በላይ ነኝ አለ። እሺ ታዲያ እኛ ምን አገባን? ምን አገባን ነው መልሱ እንዴ? ናፊ ምን አገባን? ከአርሽ በላይ ነው ብሏል። ምን አገባን? አዎ አላህ ራሱ እኔ ከአርሽ በላይ ነኝ አለ። እኛ ምን አገባን? ምን ዝርዝር ውስጥ ምን አስገባን? እኛ አላለም። እየዋሹ ነው አላለም። የዋህብያት አርጋ ውሸት ነው ተብሏል። ተማሩ መጀመሪያ ምኑን የምንማረው? ያው ተናገር እኮ አላህ ራሱ ነው እኮ ተናገረው። እነኚህ ናቸው እኛ ክርስትና የሚተቹት። እነኚህ ናቸው እኮ ኡመቶቻቸውን ምንም ስለ አምላካቸው አላስተማሯቸው፣ ውሸት ነው ያስተማሯቸው። አብያዎች ተከታዮቻቸው ውሸት አስተማሯቸው። ክርስትና ላይ ዝም ብለው ስድብና ጥላቻ አስተማሯቸው። ውሸቴን ከሆነ ቼክ አድርጉ። ቤታቸውን ከፍተው እኛ ጋር አሁን እስልምና ላይ የምንሰራ ከበዛን 10 እንደዚህ ቤት የሚከፈት 10 ይሆናል። እስልምና ላይ የምንሰራ 10 እንሆናለን። አንሆንም። ቤት ምን ከፍት አንሆንም። የእነሱ ኡስታዞች እንዳለ ግን እኛን ሲያብጠለጥሉ ነው የሚውሉት። እንዳለ የኛዎቹ መምህራን አንድ መምህር የለም እኛ ጋር በመምህር ደረጃ አለ እንዴ? ሶሪ ተሳስቼ እንዳልናገር አንድ መምህር አለ እኛ ጋር ቤት ከፍቶ እስልምና የሚተች እስልምና ላይ የሚሰራ አለ? አንድ አለ? አንድ መምህር የለም። አንድ መምህር እንኳን እስልምና የሚተች የለም እኛ ጋር አንድም። እንደዛውም ሙስሊሞችም እኮ አንድ ሙስሊም አታገኝም። ለምንድን ነው ታውቃለህ? ሙስሊሞቹም ቤታቸውን ከፍቶ ስለ እምነት የሚያወሩ አንድ አታገኝም። ግን እነዚህ ስለዚህ ዋብያዎች ኡስታዞቻቸው ግን ዘሆል የራሳቸውን አቂዳ ስለ አላህ ሳያስተምሯቸው ክርስትናን ቤት ከፍተው ሲተቹ ነው የሚውሉት። አንድ መምህር እስልምና መሐመድ እንዲያደረገ መሐመድ እንዲወጣ እንዲገባ ወይንም ደግሞ አብዱልዋሃብ እንደዚህ ያደረገ ሼኹል ኢስላም እንዲያደረገ እንዲወጣ እንዲበላ እንዲጠባ እንዲያደረገ አይመለከተንም ብለው ትተዋቸዋል። የራሳችንን ብቻ እየሰበኩ ነው ወንጌል። የእናንተዎቹ ኡስታዞቻችሁ ዘሆል ደረሶቻችሁ ዘሆል ቤት ከፍተው መጽሐፍ ቅዱስን ያለ አውዱ ሉክ አንደኛ ከፍና ዝቅ ብለው ሳያነቡ፣ ሁለተኛ ትርጓሜ ሳያዩ ትርጓሜያዊውን በራሳቸው እንደፈለጉ ነው የሚገነጥሉት ማለት ነው። እኛ እዩ ቁርአኑን በተፍሲሮቻችሁ በሐዲሶቻቸው የምንፈስረው
የሆነ ጥቅስ ከያዙ እዛ ጥቅስ ላይ ብቻ ከፍና ዝቅ ብለው ያነቡ እነሱ አንድ ትርጓሜ ያለ ወይ ማመድ አዳም ትርጓሜ አያመጡም። ይሄ ሁሉ የሆነው ለምንድን ነው? በቃ በውሸት ሞልተዋቸዋል። ተከታዮቻቸውን በውሸት ሞልተዋቸዋል። ጭንቅላታቸው ሞልተዋቸው ስለ ሰው ሃይማኖት ጥላቻ ብቻ ነው የሰበኳቸው። እኔ ቤት አይታችኋል። አባሾች ሲገቡ ዋብያዎች ተገርፈው ይወጣሉ ማለት ነው። ለምን? ምክንያቱም ዋብያዎቹ የሚያውቁት የሰው መሳደብ እንጂ የራሳቸውን መመለስ አያውቁም። የሰው መተቸት እንጂ የራሳቸውን አያውቁም። እነኛዎቹ ዘሆል ኡስታዞቻቸው ቤታቸውን እንዳለ ከፍተው ኡስታዞቻቸው ውሸት ነው የሚሰብኳቸው። መልስ ሲሰጧቸው ውሸት ነው። እኛ ጋር ዘውት ከመጡ ይፈርሳል። እዛ የተመለሰላችሁ እዛ የተነገራችሁ እኛ ጋር ከመጣ ይፈርሳል። ምክንያቱም በውሸት ስለሆነ የሚያቆሟቸው ውሸት ማለት ነው። ኢቭን ከእስልምና አሁን እንዳይወጡባቸው ሴቶቹ እየወጡ ስለተቸገሩ አንድ ቪዲዮ ልከውልኝ በጣም ነበር ያሳቀኝ። ምን እንዳላችሁ ታውቃላችሁ? አረ ብቻን እያወራ ነው። መተት እያደረጉባችሁ ነው። መተት እያደረጉባችሁ ነው። ፎቶ እንዳለቁ ሚዲያው ላይ በመተት ነው እያስወጡት፣ ሴቶቹን እያስወጡባችሁ አሉት። አይን ነው የሰው አይን መጥፎ ነው። ፎቶችሁን እያዩ በዛ ምክንያት ነው ከእስልምና እየወጣችሁ። በቃ ሚይዙት ቢጨብጡት ሲያጡ አሁን ማለት ነው። አስተምሯቸው። እንደዚህ ተረት በመንገር አይደለም፣ ወይንም ደግሞ በመዋሸት አይደለም የምታጸኗቸው። እኛ ጋር ግቡ። መምህራን ዘሆል ክርስትና ነው የሚሰብኩት። ክርስትና ላይ ነው ብቻ የሚሰሩት። ክርስትና ብቻ፣ እስልምናን አይነኩም። ከነ እስልምናን አይነኩም። የእናንቶቹ ከላይ እስከታይ ድረስ መጽሐፍ ይጽፋሉ፣ ፖለቲከኞቹ ይተቻሉ፣ ኡስታዞቻችሁ ይተቻሉ፣ ደረሶቻችሁ ይተቻሉ። ተራው ሴቶቹ እንኳን ሳይቀሩ የሆነ እንደው አንድ እንትን እንኳን በስርዓት እንትን ያላነበቡ አንድ ምዕራፍ እንኳን ያላነበቡ መጽሐፍ ቅዱስ ለመተቸት ንጽጽሩ ላይ ከፍታሉ እነሱ ማለት ነው። በዚህ ይመጣል። ምክንያቱም ጭንቅላታቸው ላይ ሞሏቸው ጥላቻና ስድብ ብቻ ነው። ስለ ራሱ አላህ ሲጠየቅ ግን ምን አገባኝ ታዲያ? ምን አገባኝ ስላለ እንደዚህ አይነት ምላሽ ይሰጣል? በአምላክ ጉዳይ ላይ ከምሬ ነው። እንደዚህ አይነት ምላሽ ይሰጣል? ይሄ ንቀት፣ የንቀት የሚመስል እንትናን አይተዋል እንዴ? ምን አገባኝ ስለሱ፣ አይመለከተኝም፣ ስለሱ ለምን ትጠይቀኛለህ? የሆነ የተደባበርከው አይነት ጎረምሳ ወጣት እንዴት ነው ሆነ እንደዚህ አይነት ነገር፣ ወይንም ደግሞ የንቀት አይነት መልስ ስላላህ እየተጠኝ ምን አገባኝ ታዲያ? እግር አለኝ አለ አለ በቃ ባት አለው እንዴ? አረ የለውም ይሄው አለ በቃ አለው ብሏል። ምን አገባኝ ኖረው አልኖረው እኔ ምን ያደርግ የኔ ያላለ ከአርሽ በላይ ነኝ ብሏል። ምን አገባኝ እኔ። ይሄ እንደዚህ በአምላክ ላይ በእንደዚህ አይነት ንቀት ማለት ነው። ይኑረው አይኑረው የት ይሁን አናውቅም። ለምን የነገሯቸው እንዳለ ክርስትናን መስደብና ጥላቻ ነው። ወገኖቼ ቋም በሉና አስቡ። የዋብያ ኡስታዞች እንዳለ ውሸት ነው የሚያስተምሯችሁ። እንዳለ የራሳቸው መጽሐፍ ላይ ያልታመኑ የራሳቸው ሃይማኖት የሚዋሹበት ከሆነ እኛ ላይ እንዴት ሊሆን ይችላል? ትቀጥላለህ። የእኛ ላይ እንዴት ሊሆን ይችላል? በደንብ ማንም ያውቀዋል ማለት ነው። ሰው ለራሱ መጽሐፍ ካልታመነ ለሌላው መጽሐፍ እንደማይታመን ግልጽ ነው። ኤኒዌይስ ወደ ቶፒኩ እንመለስና ባት ሲገለጥ የሚለውን ናፊ እንዴት ነው እናንተ የምትረዱት? የእናንተ ሜይ ቢ ትንሽ ትቆያለሽ። ቆይ የእናንተዎቹን ስለማውቀው ኔትወርክ እየሰራ አይደለም። ሃይማኖት መጀመሪያ የለም። ክርስትና ሃይማኖት የለም። እባክህ ተረጋጋ። ሰውየው ቅድም ይሄ ማነው ይሄ ባቱን እግሩን ጃነም ይፈታል ብሎ ያለው ኤልያስ ነው። ማን ነው የሚባለው? ኤልያስ ምንድን ነው ያለው? ሌላ ፍጡርን ፈጥሮ አይደለም የሚሞላባት እናማ በእግሩ ነው ጀሃነምን የሞላው። አሁን እነሱ ለምንድን ነው አላህን እንደዚህ ብላችሁ የምትሳደቡት? ይሄ ኡስታዝ ለምንድን ነው እንደዚህ ብሎ አላህን የሚሳደብ ብንላቸው እነሱ ለአላህ ሳይሆን ለኡስታዙ ነው የሚቆራቀሩት። እንዴት ኡስታዛችንን እንደዚህ ትናገሩታላችሁ? እንዴት ኡስታዛችንን እንደዚህ ትላላችሁ ነው የሚሉት። ግን ሰለፎች ኢማሙ አቡ ጃዕፈር አልወራቅ የሚባሉት ታላቅ ዓሊም ናቸውና በዛ ዘመን ያሉትን ዑለማዎች የእነሱን አቂዳ በአንድ ኪታብ ሰብሰብ ባደረጉና ምንድን ያሉት? ወቀድ ዓሊመ አላሁ ፊማ ለም የዘል ያኒ አላሁ ተዓላ በአዘል አውቋል ነው ያሉት። ዓደደ መን የድኹሉ ናር ወዓደደ መን የድኹሉ ጀና
አላሁ ተዓላ ፍጡርን ሳይፈጥር ጀነት የሚገቡትንም ጀሃነም የሚገቡትንም አውቋል። ፈላ ዩዛዱ ፊ ዛሊከ አልዐደድ ወላ ይንቀሱ ምን ከዛ ቁጥር አይቀንስም አይጨምርም ነው ያሉት። እንግዲህ ፍጡር ሳይፈጠር አላህም በቁርአን ደግሞ ለአምለአነ ጀሃነመ ሚነል ጂነቲ ወናሲ አጅማኢን ነው ያለው። እኔ ጀሃነምን የምሞላው በሰዎችና በአጋንንት ብሎ ነግሮናል። ግን እነሱ ምንድነው የሚሉት? እግሩን ነው የሚያስገባና በእግሩ ነው ጀሃነም የሚሞላ። ሰው እንዴት ነው እንደዚህ ፈጣሪ አለ ብሎ የሚያምነው? ፈጣሪ እኮ የሚቀጣ እንጂ የሚቀጣ አይደለም። እንዴት እንደዚህ ስላላችሁ ከተባሉ እንዴት እናንተ ኡስታዛችንን ትናገራላችሁ ነው የሚሉት። እንግዲህ አጂብ ገሪብ ነው። አሁን እኮ ራሳችሁን አድኑ። ችግሩ አውቀውትም አይመስለኝ የሚከተሏቸው። አሁን ላይ እንዳለ ዋብያዎቹ ሶሻል ሚዲያው ላይ ያሉት እንግዲህ በደመ ነፍስ ነው። እገልሃለሁ፣ ፈልጣሃለሁ፣ ኡስታዙን ከተናገርሽባቸው እገልሃለሁ፣ አርዳሃለሁ። አሁን ከዚህ ሲወጣ በትንሹ 20 አርዳሃለሁ፣ እደፋሃለሁ፣ 1-5 እኔም በየቀኑ እዚህ መጥቼ በወጣው ቁጥር 15-20 ሜሴጆችን አገኛ። አርድሻለሁ፣ እገልሻለሁ፣ አርድሻለሁ፣ እገልሻለሁ፣ አገኝሻለሁ የሚለኝ ብዙ ነው። ችግር የለውም። ይሄ ስራቸው ነው፣ በቃ እምነታቸው ነው። እምነታቸውን አያውቁትም፣ ግን አርዳሃለሁ፣ አንተ እገልሃለሁ። ይሄ ዋብያ ነው። ለምንድን ነው ኡስታዞቻቸው ፖለቲካ ብቻ ነው ያስተማሯቸው? ስለ አምላካቸው በደንብ አላስተማሯቸውም። የአምላክ ኮንሰፕት እራሱ አልተረዱም። አንዳንዴ እኔ እውነት ለመናገር እኔ ያሳዝኑኛል። ማለት በቃ ለአምላካቸው ያላቸው የሆነ ለሚያመልኩት ነገር ያላቸው መሰጠት፣ እሺ በጣም ተሰጥተዋል ለዛ ነገር። ነገር ግን ስህተት ነው፣ ስህተት ነው። በቃ ባመልኩት አታውቁትም። ሳታውቀው ደግሞ ብታውቀው ደግሞ እኛ የምንለውን ትክክል እያለን ውሸት ነው። ተሳድበሃል። አላህ እንደዚህ ያለው ብለህ ተሳድበሃል። አንተ ያመንከውን ነው እኔ ምን አገባኝ? አንተ እምነቴ ነው ብለህ ያስከውን እኔ ምን አገባኝ? አሌስ ኖ ይሄ ምሳሌ ሜታፎሪክ ነው፣ ምሳሌያዊ ነው ወይም ብትለኝ ወይም እንደዚህ አይሰጥም ብትለኝ በምታውቀው ነው የምሞግትህ፣ በአስተምሮትህ ነው የምሞግትህ። በአስተምሮትህ ላይ እሞግትሃለሁኝ። እያመንክበት ግን እኔ ስጠቅሰው ስድብ የሚሆንብህ ከሆነ እምነትህን አታውቅም ማለት ነው። ጥፋቱን አይደለም። ነይማ እንኳን ደህና መጣሽ። እንዴት ናችሁ? ሁሉ ተማም ይመስገነው። ምን ትይናለሽ አንቺ? አላህ በአት ሲገለጥ የሚለውን እንዴት ነው የምትረጂው? ፖዝ ነሽ ተመለሽ። ውሸት ውሸት ውሸት። እባካችሁ ዋብያዎች እባካችሁ ለአምላካችሁ በቃ ለአምላክ ተዋሽቶለት ገነት አይገባም። ተዋሽቶለት ለአምላክ ገነት አይገባም። ይሄን ነው አጽንኦት ሰጥቼ የምነግራችሁ። በቋንቋ መደበቅ መዋሸት፣ በቋንቋ መደበቅ መዋሸት፣ ከዛ ማጭበርበር፣ ፖለቲካ መስራት፣ ይሄ ገነት መግቢያ መንገድ አይደለም። የምሬን ነው የምላችሁ። ፊዳ ከዋቢ ወሚ ሰማል አብድል አይሰማም? ትሰማለህ? እንኳን ደህና መጣህ። አለው ብለህ ነው የምታምነው ወይንስ የለውም ብለህ ነው የምታምነው? አለው ብዬ ነው የሚያምነው። ስለዚህ በባቱ ነው የምንለዩት ነው የሚለው አይደለ ክፍሉ? እንዴት ነው ባት መሆኑን በምን አወቅ? ጭንቅላት ላለመሆኑ ምንድን ነው የምታውቅበት? በባቱ ነው የምንለየው አላህን ስትል አይተው አታውቅም። እንዴት ባቱ መለያው ሊሆን ይቻለ? ቁርአኑ ነገረኝ እኮ ቁርአኑ የነገረኝ ነው የምረዳው፣ የሚከተለው ቁርአኑ ነው። አላህ እኔ በዚህ እንደዚህ ሆኜ ይገለጣለሁ ካለኝ እኔ በሱ ነው የሚከተለው። ምክንያቱም እኔ ሄጄ አላየው አናየው። እንግዲህ እኮ ለእኛም ጥያቄ የሆነብን እኮ አብዴል፣ ለምሳሌ አይተኸው ቢሆን ሄዳ አይተኸው ቢሆንማ ኦኬ፣ ምልክት አለ ባቱ ላይ።
ስለዚህ በዛ ባቱ ትለየዋለህ ብለን እናምናለን። አሁን ምን ብለሃል መሰለ? ባት ማለት በአማርኛው ከሆነ ከግራ አንጻር ከወሰድ ነው ከጉልበት በታች ከኋላ በኩል ያለው ከጉልበት በታች ያለው ከኋላ ያለው ስጋ ነው። ያላህ ግን ማንንም አይመስልም ብላችኋል። የማንንም የማይመስል ከሆነ ያላህ ባት ጭንቅላቱን ከባቱ በምን ነው የምንለዩት? እጁን ከባቱ በምን ነው የምንለዩት? የማንንም ስለማይመስል እሱማ ተናገረ እኮ አላህ አለ። ግን እንደኔ አይመሳሰልም አለ እኮ ካልተመሳሰለ እንዴት ነው የምንለዩት ነው እኮ የኛ ጥያቄ። አሁን እንዴት ነው የምንለዩት? ሀው ጭንቅላቱ ላለመሆኑ ባቱ ነው ያልከው። ጭንቅላቱስ ቢሆን ለካ ጭንቅላት አልተጠቀሰም፣ ሶሪ። እጁ ቢሆን ወይንም ደግሞ ጣቱ ቢሆን የማንንም ስለማይመስል አንደኛ እሱ አረጋገጠ። እሱ ለምሳሌ አረጋገጠ አለኝ አለ። እሱ ለምሳሌ በእሱ በኃያልነቱ የሚሄድ ነው፣ እኛ ከድክመታችን የሚሄድ ነው። እንግዲህ ከድክመታችን አስቸጋሪ ነው ይሄ። ባቱ ከእግሩ ጋር የተገናኘ ነው ወይንስ የተነጣጠለ ነው? ይሄ እኮ እኛ ለኛ ይሄ መፈላፈል የለብንማ። ምክንያቱም አላህ ራሱ ተናገረ አይደለ? እኛ ይሄ መፈልፈል የለብንማ። ስለዚህ ምን እንደሆነ አታውቅም ማለት ነው። ከድር ሊመልስ ነው መሰለኝ። ከድር ማይክ አንስቷል። ቁጥር ስትጽፍ ነበር ደጋግመህ እና አላህ የቱ ጋር ነው እንደዛ ብዬ ልጠይቀው ነበር። አንተ ሀባሽ ነህ እንዴ? የትናንቱ ልጅ ነህ እንዴ? ኦኬ ኦኬ ኦኬ። ሌላ አለ ከድር የሚባል ያለው ያለ መሰለኝ ዋብያ፣ እሱ መስለኝ ነው። ጥያቄ ነበረኝ ትናንት ልጁን ልጠይቀው አንድ። አይ ቆይ ትንሽ አሁን ከብዷቸዋል ትንሽ ዛሬው ከኔ ጋር ትንሽ እንደኔ ባሉና የተሻሉ አርጊው ማድረግ የሚመጡ ካለ ለእናንተ አስተላልፋቸዋል። ከበድ ብሏቸዋል ዛሬ ማየው። ይሄ ሁሉ የመጣው ለምንድን ነው? መታየትን ስለሚያጸድቁ ነው። ለአምላክ አምላክ ይታያል በምልአት ብለው ስለሚሉ፣ ስለዚህ መታየት የሚለውን ሀሳብ ስለሚይዙ ከመታየት ጋር ደግሞ በጣም ብዙ የሚመጡ ጥያቄዎች አሉ። ለዛ ነው እንደዚህ የምንጠይቃችሁ ማለት ነው። ግን እስካሁን ምንም የተመለሰ መልስ የለም። ሜቢ ማሂር መልስ ካለ መጠየቅ ትችላለህ፣ መቀጠል ትችላለህ መልሱ ላይ። ያ ማሂር እንኳን አመጣ። አሳዘኑኝ። የዛሬ 7 ወር አካባቢ ገብቼበት ነበር ይህንን ቶፒክ። የዛለታ በደንብ ተወያይተው ነበረ። ጥሩ ጥሩ ዋብያዎች ነበሩ መሰለኝ የዛለታ እኮ ረስተውት ነው። ከዛ በኋላ ማለት ነው ያን ጊዜ ያሉት ጥሩ ናቸው። የአሁኖቹ አያውቁትም ወይ? ያን ጊዜ የነበረውን ትምህርት ረስተውታል ማለት ነው። ከ7 ወር በኋላ ረሱት። በ7 ወር ተረለ ፊዳከ አቢ ወአሚ ማሂር ሰላም ሰላም፣ እንዴት ናቸው? ሰላም፣ እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆዩ። መልካም። ነቢ ሰምተዋል? ባስ ሲገለጥ የሚለው በቁርአን ላይ እየደሉን አታምጣ እንጂ። ስለዚህ አላህ ባት የሚገለጥ የለውም ብለህ ነው የምታምነው? አላህ ቢጤም የለው አምሳያም የለው፣ መግለጥ አይቻልም። አላህ ነው ያለው። እሺ አላህ ነው ያለው ከአርሽ በላይ ኦኬ። ባት አለው መግለጽ አይቻልም አልኩህ እኮ። እጅስ አለው እንዴ? መግለጽ አይቻልም። በቁርአን እየተናገረ ተቁርአን ውጭ አናመጣም እኮ። ስለዚህ የለውም አይደል? አንተ ላይ እስኪ ማስረጃ ካለ አሳየኝ። የለውም አይደለ? የለውም። ስለዚህ አንተ አላህ ባት ካለው የለውም ሳይሆን አልተገለጠም በቁርአን። ጎበዝ፣ በቁርአን አልተገለጠም። ቴንክ ዩ። እንስማማ። ማስረጃ አሳየኝ እስኪ አንተ። በቃ ማስረጃ ማምጣት አይጠበቅብኝ። አንተ ይሄን ጥያቄ ስትጠይቅ
ስትጠይቅ ይሄ ማስረጃ አለ ሆይ? ለምን አላመጣም እኔ? ምክንያቱም እስኪ አንተ እሺ፣ አንተ ነህ ለእኔ የምነግረኝ እንጂ እኔ እኮ አይደለሁም የምነግረው የአንተን አምላክ። የለውም ካልከኝ እቀበላለሁ፣ በቃ እስማማለሁ። አድርጌው አላደርገም። ኢየሱስ ጌታ ነኝ ያለበትን ታመጣለህ? እኔ አምላክ ነኝ ኢየሱስ ክርስቶስ። አሁን ቶፒኩ ላይ ቆም። ስለዚህ እኔ ተስማምቼልሃለሁ። ቁጥር ረሳን። ስንት ደረስን? ዋብያዎች ዛሬ የሚወጡበትን ቀደም ብሏል ሰውየው። የለውም ያለ ይወጣል ከእስልምና። ይሄ አራተኛ ፊዳክ ዋቢ ማለት ነው። ኦኬ አንተ ገና ቁጥር ረሳ ነው። ተው ነው እኮ 5 እያሉ ነው 4። ኦኬ ኤኒዌይስ እናመሰግናለን። ካላ በላይ ነው አይምን ከአርሽ በላይ ነው። 5 ደርሰናል። ምን አገባን ስላለ አንስ ያለው ምን አገባኝ? ምን አገባኝ? የዛሬው ይለያል እኮ ራስህን አታውራ። በመጀመሪያ እዚህ እንትን ስትል ተስማምቻለሁ። በቃ ከአርሽ በላይ ነው ያለው። ዝም ብለህ እንትን ትላቸዋለህ። አንተ ቤት የሚመጡትን ዝም ብለህ በወሬ ነው የምታሳመናቸው፣ በማስረጃ ግን አታሳመንም። ሂዳከ ነገ ሂድና ኡስታዞችን አላህ አባት አለው የለውም በላቸው። ከዛ አላህ ነው በላቸው። ከአርሽ በላይ ነው የሚሉትን እንዳንተ እንዳልከው ከአርሽ በላይ ነው የሚሉትን ሂድና ባት አለ የለውም በላቸው። የለውም ባት ካሉ ሪከርድ አድርገውና ነው አይሻልም? ወጣል ከእስልምና። ለማንኛውም ኡስታዙ ባለው መሰረት አላህ ባት የለውም የሚል ከእስልምና ይወጣል ብሏል። እስሚ ኡስታዝ ነው ያለው፣ አይደለም ያልኩት። አንተ እዚህ እንትን ስትል ማለት ዝም ብለህ በራስህ ወሬ ነው እንትን ፊዳካ። ኦኬ እንኳን ደህና መጣህ እስሚ። ቴንኪው አመሰግናለሁ። መልካም ትቀበላለህ የፊዳካን ንግግር? ትስማማለህ በሱ? አይ እኔ የናፊ ሀሳብ ማለት ሜታፎሪክ ነው። አብዛኞቹ ማለት የሚገለጹበት ሜታፎሪካል ነው የሚገለጽበት መንገድ ብዬ ነው የማስበው፣ የምቀበለው ማምነው እንጂ ሊትራል የሚወሰደው አይደለም። ተዊል ታደርጋለህ። ተዊል ይደረጋል። ያ አሁን ማለት አንተ የምታነሳቸው ሀሳቦች እንዳይነሱ ነው የኛ መሻይሆች ተዊል እንዲደረግ እንትን ያሉት። አሁን ተሰልሱል የሚባል ነገር አለ የማያቋርጥ ማለት ነው። አንድ ነገር መነሻ ማለት መጨረሻ የሌለው እንትን ይመጣል። አንተ አሁን የምታነሳቸው አሉ አይደለ? ለምሳሌ እጁ ነው እጁና አፉ ተለያይቶ ነው ምናምን የምትለው ጥያቄ አለ አይደለ? ፈጣሪ እሱ የፈጠረ የማያቋርጥ ጥያቄ ይፈጠራል። ኦኬ ስለዚህ እንደዚህ አይነት አምላክ እናንተ ታመልካለህ ማለት ያንተ አምላክ ነው ስሙ ስለተመሳሰለ የኔ አምላክ ነው ብለህ ተቀበላለህ? እኔ ነው እፎይ ያ አይ እኔ ከማመልከው ጋር ምንም አይገናኝም። አንተ ብስለውና ብታየው እኮ ትደነግጣለህ። አሁን የሚባለውን ቢሳልና የሆነ ሁለት እጅ ያለው ምናምን ወለዑዙ ቢላህ ያስደነግጣል እኮ። አሻንጉሊት ራሱ እንደዛ ይሳል። እኔ ማለት ምን አይነት አእምሮ ማለት አሁን ለምሳሌ አትፈላፈሉ አለ ኮንሴፕቱ አለ በሚባለው ልክ ግን አይደለም። አእምሮህ የሚያስበው አቅልህ የሚቀበለው ነገር አለ። ገብቷል አለ። አሁን ለምሳሌ የምታምናቸው አሉ። ለምሳሌ ኢስራ ወል ሚዕራጅ የሚባል አለ። ነብያችን ወደ ሰማይ ወደ አርሽ እንደሄዱ ታምናለህ፣ እምነት ስለሆነ ማለት ነው። ማረጋገጥ አይጠበቅብህም። ግን ለምሳሌ አንድን የምታመልከውን አምላክ አክቹአሊ ያን ይመስላል ማለት መመሳስ እንደው ይሄ ነው ትክክለኛ ባህሪው ነው ምናምን ብለህ ልታሰላስል እኮ ትገደዳለህ። የምታመልከውን አምላክ ማለት ነው። ምን አይነት ጭንቅላት ቢገጠም ነው እላለሁ። ድፍን ያለ ዝም ብሎ መቀበል ምን ይሉታል?
እውቀት ማለት ከመዳን ካለመዳን ጋር ይገናኛል ማለት ነው ላለው አንዳንዴ ማወቅ ማለት ነው። የተሰሩበት እኮ ነው የተሰሩበት የዋህብያ አቂዳ የተሰራው ምንድነው? እሱ አንደኛ አስቀድሞ አታክ በማድረግ ነው። የሌላውን የምረዳውን ምንድነው? እሱ አስቀድሞ የሌላውን አታክ በማድረግ የራሳቸውን ሸፍኖ በመያዝ ልዩነት አሁን ለምሳሌ ልዩነት የሚመስላቸውን እነሱ ጋር ሌላው ጋር ሲያዩት የሚያስጠላ የመሰላቸውን ያንን አግዝፈው ይናገሩታል። ይሄ ስህተት ነው፣ ይሄ ጸያፍ ነው ብለው አንድ ሰው ክርስቲያን አርግዳ ቃል እስላም ዓለም ሙሉ እየሰለመ ነው። ምን ታወራለህ አንተ? እንኳን ከዓለም ውስጥ እኔ አንዱ ነኝ። እኔም ሰልም ያለው ለካ እኔም ሰልም ያለው ክርስቲያን ሆነ ሰው ያሳየን እስኪ። ኤኒዌይስ ሁሴን ረጋጋ ቆይ። ስለዚህ ምንድነው እሱ ዋና ዓላማቸው ሰዎቹ ምንድነው እሱ አሁን ለምሳሌ ሁሴንን አይነት ናቸው። ቁጥር ማብዛት ነው ዓላማቸው። አንተ የተጠረ ፈጣሪ የሚያስጨንቃችሁ እናንተ ቁጥር ነው ቁጥር ነው ዋና የሚያስጨንቃችሁ። አዳምጣ አዳምጣ። ዋና ዓላማችሁ እናንተ ቁጥር ነው። እኛ ቁጥር ማተር አያደርገንም። ብድል ለራስ ነው፣ ባድል ለራስ ነው። እናንተ ኡስታዞች ከሆነ ሰዓት እኮ ግራ ሲገባቸው ከራሳቸው የሚሆን ሚስቶች ማስለም ጀምረው ነበረ እኮ እፎ አይደለም የሚልህ ራሳችሁ ደግሞ ሲጣሉ መጨረሻ ላይ አጋለጧቸው። አንዱ እንኳን ገንዘብ ለመቀበል ብሎ አዳምጥ፣ ሰለምቴ ነኝ ክርስቲያን ነኝ እያለ 4 ጊዜ እንደሰለመ አንዱ እንኳን። አሁንም ንጽጽር ከሚሰሩት ሁለቱ ደግሞ ሰለምቴ ነን ብለው ለረጅም ሰዓት ቆይተው ስማቸው እንደዛ ነው፣ ንጽጽር ነው የሚሰሩት፣ ሰለምቴ ነው ስማቸው። መጨረሻ ላይ ሰለምቴ አይደለንም፣ በፊቱ ነው ቤተሰባችንም ሙስሊም። እንደዚህ አይነት ውርደት ያለው እናንተ ጋር ነው። እንደዚህ አይነት በድራማና በቲቮዞ የቆመ ብትመጣ ለራስ ብትሄድ ለራስ ሁኬርስ ምን አገባን ያለውን እነግራለን። እና ከፈለግ ኮንስፓሬሲ። ስለዚህ ሰው እየሰለመ ሰው እንደዚህ የመጣ ነው፣ ሰው እንደዚህ እየሆነ ነው። ሁኬርስ እኛ ቁጥር ጉዳይ አይደለም። ስለዚህ አሁን ቶፒኩ ላይ ቆይ አዳምጥ። ስለ አምላክ ሳታውቅ ሰው መጣ ሰው ሄደ ነው የሚያስጨንቅ አንተ። እሱ መጣ ገነት አይከትም፣ እሱ ሄደ ጋነም አይከትም። ገነት የሚከትም ቆይ አምላክህን ማወቅ ነው። ሰው አምላክ ላይ ትቆምና አምላክ የት ነው ያለው? ባት አለው ሁሴን አሁን አትመልስ። አላህ አይወለድም አልተወለደም። እኔ ጠየቁ አላህ ምን እንዳለ ልንገርህ፣ የት እንዳለው አልፈልግም። ምን እሱ ያለውን አይደለም የምፈልገው እኔ ያልኩትን ቅድሚያ ነው የተናገርከው። አንተ የተናገርከው ሚላስ ሰጣ ነው አላህ። እኔ ወልዳለሁ አይወልድም ብዬ አልጠየቅኩም። ያልጠየቅኩን ለምን ትመልሳለህ? አንድ ሲደም ስለማትስ እየተጠየቅ ሌላ ባዮሎጂ ትመልሳለህ? እኔ ጠየቅኩ አላህ ባት አለው የለውም ብዬ ነው። ይወልዳል አይወልድም? መውለድ በባቱ ነው እንደሚወልደው። እኔ ስለ ባት እየጠየቅኩ አንተ አላህ አይወልድም ትለኛለህ። አላህ እኔ እናንተ እየፈጠረ ነው። እኔ ጠየቅኩ ምንድን ነው እሱ አላህ ባት አለው ብለህ ታምናለህ ወይንስ አይነገርለትም ብለህ ነው የምታምነው? እሺ ባት ማለት ምን ማለት ነው? ኦኬ አላህ ነው ያለው። መጀመሪያ የጠየቁ አላህ የት ነው አለው ብለህ እየጠየቁ ነው። ያን ጠይቀ የት አንተን መጠየቅ ያለብኝን እኔን እየጠየቅከኝ ነው። ባት ብለህ ስታምን ባት ምን እንደሆነ እኔ ነኝ የምጠይቅህ። ባት ማቀው እኔ ከቅርበታች ያለ እዚህ ጋር የኋላ እግርህ ነው። ስለዚህ ማንንም አይመስልም ስላልክ ባት ከሆነ ደግሞ እኔ ማቀው ይሄንን ነው። አይመስልም ካልክ እንግዲህ አንተ ባት ማለት ይሄንን ነው ብለህም ልትረዳ ስለምትችል ገና ጠይቃለሁ። እሱ ባትን ከየት አንጥተህ ነው የምጠይቀው? ራሱ አይቻልም። አላህ በምሳሌ ራሱ መያዝ አይቻልም። ከየት አንጥተህ ነው የምጠይቀው? ከማስረጃ ነው ወይ? ባት አለው ጥያቄ እስላም ራሱ መጠየቅ አትችልም። ለሰው ሲነገር ባት ምን ማለት እንደሆነ ላሳያችሁ። አሁን እየጠየቅናቸው ያለውን ያላህን ነው። ባት ማለት ለሰው ይሄ ነው። ኦኬ፣ ይሄ ከጀርባ በኩል ያለው እንደምታዩት ይሄ ባት ይባላል። ይሄ ለሰው አሁን እኛ አላህ ባት አለው ብላችሁ ታምናላችሁ? የምታምኑ ከሆነ ምን አይነት ነው ባቱ? የት ነው ያለው? የቱ ጋር ነው ያለው? አላህ እግር አለው ማለት ነው። ኢና ሊላሂ ኦኬ፣ አታምንም? ዘገነ ነው። እንደዚህ ግራ የገባው ሰው ያሳዝነኛል።
እስላሞች ይገርሙኛላችሁ ከዚህ ሰውዬ ጋር የምትጨቃጨቁት እናንተ ኢልሚ የሌለ ሰውዬ ጋር ኢልሚ ይላል ራሱ ነው ደግሞ ማለት ነው ወይ ኢልሚ ራሱ አንተካን ነው አባቢ እኔ ምልህ አንድ ጥያቄ ሰጠ ይዳካ ሰውን አታክ ከማድረግ በፊት ፕሊስ አሁን ከስር ትሆናለህ በቃ ስርዓትን በዛው ልመዱ ዋብያዎች እድሜ ልክ ስርዓት አልበኛነት እንዴት ነው እሱ ጥሩ አለ ኡስታዞቻችሁን ጠይቋቸው አስተምሩን በሏቸው አቂዳችንን በደንብ አስተምሩን እንወቀው ይኸውላችሁ ካወቃችሁት እኮ ከዛ በኋላ እንስማማለን እኮ አሁን ችግር የሆነው ምንድነው እሱ አለማወቃችሁ ነው አለማወቃችሁ ብቻ ሳይሆን እኛ ስንናገረው ስድብ ይመስላችኋል ግን የምትከተሏቸው የሚያስተምሯችሁ ደግሞ እንደዛ ነው አላህ ከአርሽ በላይ ነው ትላለህ ኦኬ ከሌሊቱ 1/3 ይወርዳል ትላለህ እሺ ይወርዳል ብለን እኛ ስንል ሱብሃንአላህ አንተ ፍጡር አደረከው እንኳን እንዴት ይወርዳል ትላለህ ኡስታዙ ሲያስተምርህ እኮ ተስማምቶ ተቀብለው ነበር እኛ ስንለው ግን ሲመጡ ትደነግጣላችሁ የኛ ችግር አይደለም እፎይ ሰይድ እንኳን ደህና መጣህ እንኳን ደህና ቆየኸኝ እንዴት ነህ መስገነው አለን አመሰግናለሁ ስላስገባችሁኝ እሺ አሁን ብቻ ነው እያወራህ ያለውና ያ አላህ ባታለው ብለህ ታምናለህ እንደ ኢንተርኔት ባት ያለው አይደለም እንደ ኢንተርኔት አይደለም እኔ አሁን ፋላሲ አትስራ የኔን የሚመስል አይነባት አለው ብቻህን አታወራም ብቻህን ለምን ታወራለህ ከሰው ጋር አወራ እያልኩ ነው ያለው እኮ ጥያቄ ብቻ አላህን አንተ አሁን አላህን እየተቸህ ነው አንተ እንዳንተ አይነት ሰው ነው አላህን የሚተቸው ቀጥልሽ ነው ወይ ነው እየጠየኩ ነው ያለሁት እኔ ባታ ነው ወይ ብዬሽ አለው ያንተን አይነባት አይደለም የኔን የሚመስል አላልኩም የኔን አይነት ካልሆነ ሸዞን የሚመስል ነው ብዬ ልቀጥልልህ የጦጣ የሚመስል አንተን የፈጠረህን አንተን ፈጣሪ ንገረኝ ያንተን ብቻ ንገረኝና ልወጣልህ በራሴ በፈቃደኝነት ያንተን ብቻ አይዞ አሁን ስለ ባቷ ብቻ አውራ ነርበሳቱ እያወራሁ ነው ያንተን ብቻ ፈጣሪ ንገረኝና እኔ እወጣለሁ በፈቃደኝነት ነርበሳቱ ብቻ መልስልኝ ሰይድ እቺን ብቻ መልስልኝ ሰይድ ያለህ ባት ፈጣሪ ነው ብለህ ታምናለህ አንተ የምን ባት ነው የምታወራው ቆይ አንተ ምንድነው ስለምን ጥያቄ ነው የጠየኩት ነው አፎይ ጋር ነው ያለሁት አንተ ጋር አይደለሁም እኮ አንተን የፈጠረህ ያለህ ባት አሁን ልዩነቱ ነገር ሎክ ልዩነቱ ነው ይሄንኛው ሰይድ አዎ ባት አለ አንተን አይመስልም አለ አብዲ ደግሞ ምን አለ የምን ባት ነው የምታወሩት ፍጡር አደረጋችሁት እንዴ ባት የምን ባት ነው አለ ባት የሚለው ራሱ ደበረው ማለት ነው ሰይድ ግን ባት የምትለዋን ተቀብሎ ሽፍት ለማድረግ እየሞከረ ነው አብዲ ደግሞ ባት የሚለው ራሱ አልተዋጠለትም እንዴት ከራስህ ጋር ታገናኛለህ ፈጣሪን እኔ መቼ አገናኘው እያገናኘ ነው እንዴት ነው ምን ማለት ነው ስለዚህ ባት አለው ሲሉ ኡስታዞች ዶንቆሮ ነው አንዴ ከፈተው እኔ እኮ ከዶንቆሮ ጋር ምንድነው ህዝብ እኮ ነው ሙስሊም ሆኖ ደንቆሮ ነው አላህ ባት አለው ሚል እዚህ ላይ ቁጭ ብላችሁ እንዴት ከዶንቆሮ ጋር የምትቀመጡ ነው ግራ የሚገባኝ እኮ አላህ ባት አለው ሚል ደንቆሮ ነው መልስ አታመጣም እንዴ ቆይ አንዴ ዝም ብለህ ተሳደባለህ እንዴ ስለዚህ አላህ ባት አለው ሚል ደንቆሮ ነው ስለዚህ ይሄ ኡስታዝ ዝም ብለህ የመጣለን እኮ ነው እሺ አዳምጠው ይሄን ኡስታዝ ቆይ ይሄን ኡስታዝ አዳምጠው ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው ሊጋጨው ከእስልምና ሁሉ ሊያወጣው ይችላል እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰፍታለን ነገር ግን እጁ ፊቱ አላህ ሱብሓነሁ ወተዓላ ከመኽሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰፍታለን ለአላህ ቀደም አለው ብለን እናሰፍታለን በቃላችን አይደለም ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይ ደዓውነ ኢለ ሱጁድ ወይም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጣል ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል አን ዛቲሂ ይላሉ አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል ይህ ፊ ሰሒህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው ይህ ታደርጓለ ይንን ሐዲስ ሁሉ
እነዚህ ነገሮች ይሄ ኡስታዝ ደንቆሮ ነው አይደለም? አብዲ አንተ ነው እንጂ ናፊ ያለችው ትዝ አለኝ። የራስን ቤት ሄደህ ብታየው እንደዚህ አጥቶ ናፊ ያለችው ትዝ አለኝ። እኛ የራስን ኡስታዞቻችሁ ተሳስተዋል። የራስን ቤት ሄደህ ብታየው ኡስታዞቻችሁ ተሳስተዋል ስንል ለኡስታዞቻችሁ ተከላክለው እኛን ይሰድቡናል ያለችው ናፊ ቅድም ያለችው ትዝ አለኝ። ሰለምቴ ናቸው እኮ ብሎ ለማን ነው ወጥረው ሲከራከሩ የነበረው? ለአህመዲን ጀበል አይደል እንዴ? ሰለምቴ ማለት እፎይ በእምነት ላይ ያልነበረ ሰው ነብይ መሆን ማለት አስበው እንግዲህ። እኛ ንጹህ ናቸው ብለን እያመንን ከዛ ሰለምቴ ብሎ ማለት ምን የሚሉት ነው? ይሄን ዲፌንድ ማድረግ ያልቻለ ምኑን አማኝ ይባላል? አሁን ታዘብ ባት አለው ወይ ብዬ ነው የጠየቅኩት። እኔ አለው ራሱ ብዬ አላጸደቅኩም። አላህ ባት አለው ወይ ብዬ ጥያቄ ነው የጠየቅኩት አይደለ? ወጣ እያሉ ሼም ያዘው። አላህ ባት አለው ወይ ብዬ ነው የጠየቅኩት። አይ እኛ እንደዛ እናምንም ብሎ መቀጠል ይችላል ሌሎቹ እናንተ እንደቀጠላችሁት። ግን እሱ ሰደበኝ። እንዴት ሱብሃንአላህ የምን ባት ምናምን ብሎ ጀመረና ከዛ ደንቆሮ ምናምን ብሎ ኢልም ከሌለው ጋር ምናምን አለ። ኡስታዙን ላለመሳደብ ግን አንተነ ደንቆሮ አለ። ኡስታዙ ምንድን ያለው? ባት እጅ፣ ፊት፣ አይን የለውም የሚል ካለ ከእስልምና ይወጣል ያለው ይሄ። እኔ ግን ጥያቄ ነው የጠየቅኩት፣ አካል ታጸድቃላችሁ ወይ የሚል። ይሄንኛው ኡስታዝ ግን ምን አለ? ማያጸድቅ ካለ ከእስልምና ይወጣል አለ። እሺ ደንቆሮ ያልከው ይሄንኛው እንዲህ ብሏል፣ ምን ትላለህ? አንተነ ደንቆሮ፣ እሱ አይደለም። እሱ ትክክል ነው። ይሄው አብያው ጭንቅላ ነው። ያው በስሜት ስለሚገቡ የያዝከውን እምነት ዲፌንድ ለማድረግ ስለሚገቡ በእውቀት የሚገባ ብዙ አታገኝም። መርመጥመጥ ነው በጀርባ። እውቀት አለኝ የሚለውማ ለሐሜት ነው። አቡበከር ቀጥልሽ። ይህን ደግሞ ቪዲዮ ላስደምጣችሁ። እስካሁን ያስደመጥኳችሁ ምንድን ነው? ያው አላህ ባት አለው ብሎ የሚያምኑ ወሃብያዎችን ነው። አህለል ሱና ወል ጀማ ደግሞ ወይም ደግሞ ሱፊዎች ደግሞ ይሄንን በጣም በጥብቅ የሚያወግዙት ትምህርት ነው እና ይሄ የሱፊዎች ኡስታዝ ነው የሚለውን አዳምጡ አንድ ጊዜ። ውድ ወንድሞችና እህቶቼ ይህ ሰው የሚለውን አድምጠን እንመለስና ሁለት ያስገረሙኝ ነገሮች አስቀምጣለሁ። አላህ ገባቱ ገልጦ ለኔ ስጁድ አድርጉ ይላል። አሁን ላሳየዋችሁ ቪዲዮ መልስ እየሰጠ ማለት ነው። አንደኛው ያስገረመኝ ነገር ውድ ወንድሞችና እህቶቼ እነዚህ ሰዎች አላህን ሱብሓነሁ ወተዓላ ባቱን ይገልጣል ሲሉ ለአላህ ሱብሓነሁ ወተዓላ ባት የሚባል ክፍለ አካል በማጽደቅ በሰው ልጅ ባህሪ ከመግለጻቸው በተጨማሪ ይህ አባባላቸው አላህ ሱብሓነሁ ወተዓላ ልብስ ለብሷል የሚልን መልእክት የሚሰጥ መሆኑ ነው። ምክንያቱም ባቱን ይገልጣል ማለት ከዚያ በፊት በሆነ ነገር ተሸፍኖ ነበር ማለት ነው። አላህ ይጠብቀንና ሁለተኛው ያስገረመኝ ነገር እነዚህ ሰዎች ምንም እንኳ እውነታ ባይኖረውም እኛ የሰለፎች ተከታይ ነን፣ የሷሐባዎች ተከታይ ነን እያሉ ሁሌም ሲያዜሙ እንሰማቸዋለን። የሚገርመው ግን ውድ ወንድሞች እና እህቶቼ እነዚህ ሰዎች የውመ ዩክሸፉ ዐን ሳቅ የሚለውን የቁርአን አንቀጽ ሷሐባዎች የተረጎሙበትን መንገድ ትተው ራሳቸው ያመነጩትን ትርጉም መውሰዳቸው ነው። ያዘው። ስለዚህ ሱረቱ ቀለም ላይ ያለውን ባት ሲገለጥ የሚልበትም አክቹዋሊ ነቁርጡቢ፣ ጠበሪ፣ አራዚ አንዴ ከዋብያዎቹ ጃለሌንም ጨምሮ ተቃራኒ ነው ያሉት ሙፈሲሮቹ። መገለጥ የሚለው መከራንም ሊሆን ይችላል፣ ወይም ደግሞ ጦርነት ሲመጣ እንደዚህ ጦርነት እግሩ ላይ ነው የሚለው አረብኛው። ለዛ መሰለኝ እንትኑ እሱን የሚያመለክት ነው መገለጥ የሚለው አዲ እንትኑ ሲመጣ ነው። ቁጣው ሜታፎሪክ ነው ብለው አስቀምጠውታል። ሜታፎሪክ ነው ብለው ዋብያዎቹ ግን ሊተራል ላላ የሚሰጥ ነው ብለው ነው ሊተራል አረጉት። ቀጥታ ነው ሰው። የኛ ጥያቄ ምንድነው? የሚገለጥ ከሆነ ደግሞ ሎክ አሁን የሚገለጥ ከሆነ ምን ጠይቃቸው ነገሮች አሉ። ያ የተሸፈነበት ነገር ፍጡር ነው ፍጡር አይደለም? ፈጣሪን ከቦ አካቦ ያለው ነገር ከውስጠኛውና ውጨኛው ይለያያል ማለት ነው።
ከበር አለው ማለት ነው። ከበር ካለው ደግሞ ያ የሚገለጠው ነገር ፍጡር ነው ወይ? ፍጡር ከሆነ ፍጡር ፈጣሪን እንዴት ሊያለብሰው ልብስ ሊሆነው ይችላል? ምክንያቱም መቼ ነው የለበሰው የሚለው ይመጣል። ዓለምን ከፈጠረ በኋላ ወይንስ ከመፍጠሩ በፊት? ኦኬ፣ ከፈጠረ በኋላ ለበሰ ከሆነ ደግሞ የሆነ ነገር ላዩ ላይ እንደ ቆዳ ደረበ ማለት ነው። ልክ እባብ ሲያረጅ ቆዳውን እንደሚገፈው እስከዛ ድረስ የሆነ ሰዓት ለበሰውና ከዛ ወደ ወጣትነት ሲመለስ ቆዳውን የሆነ ሰዓት ጥግብ ብሎ ይበላና እባብ እንደዛ ነው የሚያደርገው። ይጠግብና ከዛ በኋላ የሆነ ቦታ ላይ ይተኛል፣ ለጥፍጥፍ ብሎ ለረጅም ሰዓት ይተኛል። ከዛ ያ ውጥር ያለ ሰውነቱ እየተሸበሸበ እየሟሸሸ ሲመጣ ቆዳው እንትን ይሆናል። ቆዳው ኩፍ ይላል ማለት ነው። ከዛ እሱ ከውስጡ ይወጣል፣ ቆዳው እዛ ይቀራል፣ የተሸፈነበት እዛ ይቀራል ማለት ነው። አላህም የሆነ ቦታ ላይ የሆነ ለበሰና ተቀመጠና ከዛ ልክ ቅያማ ቀን ሲመጣ ያንን አወለቀና አሳየ። ስለዚህ ያ የለበሰው የአላህ ላይ ያለው ነገር ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? ሊትራሊ ባት ከሆነ ደግሞ ያ ባቱ ጠጣር ነው ለስላሳ ነው የሚታይ ጭምር ስለሆነ ቦዲ ነው፣ ቦዲ ይሆናል ማለት ነው። የተሸፈነ ከሆነ ደግሞ የተካበበ ነው፣ መጠን አለው ማለት ነው። መጠን ያለው ነገር ሁሉ ደግሞ ቦዲ ነው፣ ግዑዝ ነገር ነው። ግዑዝ ነገር ደግሞ በባህሪው ቦታና ስፔስ ወይንም ቦታ ይፈልጋል። ቦታና ስፔስ የሚፈልግ ነገር በባህሪው ደግሞ ፍጡር ነው። አካል በባህሪው ደግሞ ወይም ቋሚ ነው ወይንም በእንቅስቃሴ ላይ ነው። መንቀሳቀስ እና ቋሚ የሆነ ቦታ ላይ ስፔስ እና ፕሌስ ላይ የቆመ ነገር በባህሪው ደግሞ ፍጡር ነው። ስለዚህ ያ ባት የሚባለው አካል በራሱ ደግሞ ያያያዘው ከሌላው አካል ጋር አለ የለም? ባት የሚባለው አካል ራሱ ስንት ነው? 2 1 ከገለጠው በኋላ መልሶ ይሸፍነዋል አይሸፍነው? መገለጥ ነው ባህሪው ወይንስ መሸፈን ነው ባህሪው? ያ ባቱ በራሱ ኮንሽስ ነው ወይ? መታወቅስ በባት ነው ወይ? የሰው ልጅ እንኳን በግርባታ አይደለም የምንለየው በፊቱ ነው እንጂ። ስለዚህ አላህ ፊቱ አስፈሪ ሆኖ ነው ወይ በፊቱ መለየት ሳንችል በባቱ እንድንለይ የተደረገው? ሙስሊሞች ብላችሁ መጠየቅ አለባችሁ። አላህን ከደጃል ለመለየት ደጃል አንድ አይን ነው ጌታችሁ እንደዛ አይደለም ከተባለ አላህን ለማወቅ ደግሞ ፊቱን ነበር እንጂ ማየት የነበረባችሁ እግሩን ባቱን እንድታዩት ለምን ሆነ? መታወቂያ እንኳን ፎቶ ስትነሱ ፊታችሁ ነው ለመታወቂያ የሚፈለገው እንድትለዩ። እግር መለያ እንዴት ይሆናል ባት? እና ብዙ ጥያቄዎች አሉ ከዚህ ጋር አብረው የሚሄዱ እና ወገኖቼ ምን ትላላችሁ? ይሄን ዋብያዎች አሳዘኑኝ በቃ።